አባት ሆይ እንድትረዳኝ እፈልጋለሁ። እግዚአብሔር ሆይ እንድታግዘኝ እፈልጋለሁ። ልክ እንደ እስራኤላውያን ጠላቶቼን ከሕይወቴ ላይ እንድታነሳ፣ ድህነትን ከሕይወቴ ላይ እንድታነሳ፣ ለዘላለም እንድታነሳ፣ በሽታን ለዘላለም እንድታነሳ፣ መንከራተትን ለዘላለም እንድታነሳ ዛሬ ጌታ ሆይ እንድትረዳኝ እፈልጋለሁ። እንድትረዳኝ እፈልጋለሁ በሉ። እንድታግዘኝ እፈልጋለሁ። ካንተ ውጪ የሚረዳኝ የለም በሉ። ካንተ ውጪ የሚያግዘኝ የለም። ጌታ መንፈስ ቅዱስ እንድትረዳን እንድታግዘን እና እንጠራሃለን። ጌታ ሆይ እና ጌታ ሆይ በጸለይንበት ጉዳይ ላይ አንተን ባወራንበት ጉዳይ ላይ ፍርድን እንድትሰጥ እንፈልጋለን። ጌታ ሆይ ጠላቶች በእኛ ላይ ብርቱ አይሆኑም። አንተ ኃያል አምላክ ነህ። አንተ ገዢ አምላክ ነህ። አንተ ጌታ ሆይ መልካም አባት ነህ፣ መልካም እረኛ ነህ። አሁንና ወደ ቤታችን ግባ። የልጆቻችንን የእኛንም ሥራ የቤተሰቦቻችንን ታሪክ ቀይር። የኔን ታሪክ ቀይር። ጌታ ሆይ በምንቀሳቀስበት ስፍራ ሁሉ ላይ ያሉ ጠላቶቼን ከመንገዴ ላይ እንድታነሳ እጸልያለሁ። ያንተ የእርዳታ እጅ እንዲዘረጋልኝ እጸልያለሁ። መንፈስ ቅዱስ እንድትረዳኝ እፈልጋለሁ። መንፈስ ቅዱስ እንድታግዘኝ እፈልጋለሁ። አሁን ያንተ የእርዳታ ክንድ ይለቀቅ። መከራን በቃ እንድትል እፈልጋለሁ። ከሰማይ ቃልህ እንዲመጣ እፈልጋለሁ። ጌታ ሆይ አንተ ከተናገርክ ነገሮች ይስተካከላሉ። ካንተ አፍ ቃል ከወጣ የሞተ ነገር ወደ ሕይወት ይመለሳል። በሽተኞች ይፈወሳሉ። በጌታ በኢየሱስ ክርስቶስ በተለያየ የሕይወት ሥርዓት ውስጥ ያለን እኛ ኃይልን እናገኛለን። አንተ ከተናገርክ ነገሮች ይስተካከላሉ። የሞተው ነገር ሕይወት ያገኛል። ኪሳራ ውስጥ ያሉ ወደ በረከት ይመጣሉ። በተለያየ እርግማን ውስጥ ያሉ ከእርግማን ነፃ ይወጣሉ። አዎ ጌታ ሆይ ቃልህን እንፈልጋለን። ድምፅህን እንፈልጋለን። ጌታ ሆይ በተለያየ ቀን፣ ማታ፣ ማለዳ፣ ምሽት ሆነው እየተከታተሉ ያሉ፣ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ በትምህርት ቤት፣ መስሪያ ቦታ፣ አልጋ ላይ ታመው፣ እንዲሁም መንገድ ላይ ሆነው መኪና ውስጥ እየሰሩ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ አብረው እየጸለዩ ያሉ ጌታ ሆይ እንዲህ ብዬ እጸልያለሁ። በኢየሱስ ስም ያንተ እጅ ይገለጥላቸው። ሞገስ በነሱ ላይ ይሁን። ድል ማድረግ በነሱ ላይ ይሁን። መከራቸውን ከእንግዲህ በኋላ በኢየሱስ ስም እንዲሰናበቱ ጸልያለሁ። መከራቸውን እንድትሰናበቱ ጸልያለሁ። መከራችሁን እንድትሰናበቱ ጸልያለሁ። በኢየሱስ ክርስቶስ መከራችሁ እንድትሰናበቱ ጸልያለሁ። እግዚአብሔር በቃ ይበላችሁ። ሩህሩህ አምላክ ነው። ቸር አምላክ ነው። እንባችሁን አፍስሳችሁ አትቀሩም። ሊረዳችሁ ይመጣል። ሊያግዛችሁ ይመጣል። አዎ እናንተ ደክማችኋል። አዎ እናንተ ጨርሳችኋል። አዎ እናንተ በቃ ብላችኋል። እግዚአብሔር ግን አልጨረሰም። እግዚአብሔር ግን ሌላ ቀን አለው። እግዚአብሔር ግን ሌላ እድል አለው። እግዚአብሔር አምላክ ትንሣኤ የሚባል አሰራር አለው። አሁን ጌታ ሆይ አሁን እንድትረዳቸው ጸልያለሁ። በእነሱና በጠላቶቻቸው ላይ ልዩነት ይሁን። መንፈስ እንዲረዳቸው ጸልያለሁ። ኃይል እንዲገለጥላቸው ጸልያለሁ። በነገር ሁሉ እንድትረዳቸው ጌታ ሆይ እንዲህ ብዬ ጸልያለሁ። ያንተ መለኮታዊ እጅ ይገለጥ። ያንተ መለኮታዊ እጅ ይገለጥ። በሽታን ከመካከልሽ አስወግዳለሁ ተብሎ እንደተጻፈ ጌታ ሆይ በተለያየ ጥያቄ ውስጥ ያሉ በሽታን ከነሱ ላይ እንድታስወግድ፣ ጨጓራ፣ ኩላሊት፣ ደም ግፊት፣ ደም ማነስ፣ በተለያየ ህመም ውስጥ ያሉ የወገብ ህመም፣ የእግር ህመም፣ ራስ ምታት፣ በተለያየ ህመም ውስጥ ያሉ ደማቸው ውስጥ ያለ በሽታ በጌታ በኢየሱስ ክርስቶስም ካንሰር ሊሆን ይችላል፣ ጉበት ሊሆን ይችላል። በተለያየ ህመም ውስጥ ያሉ ይህን እየሰሙ ያሉ ከዚህ ሰዓት ጀምሮ ከነሱ ላይ በትንሣኤው ጉልበት በሽታ እንዲቀልጥ ጸልያለሁ። አሁን የጌታ መንፈስ ያገኛችሁ። አሁን የጌታ መንፈስ ያገኛችሁ። ተኝታችሁ ይዳሳችሁ፣ ስትንቀሳቀሱ ይንካችሁ።
ለውጣችሁን በሰውነታችሁ እንድታዩ ጸልያለሁ። እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ደረሰልኝ እንድትሉ በጌታ በኢየሱስ ስም ጸልያለሁ። አዎ እግዚአብሔር መልካም አባት ነው። አዎ እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ና ጌታ ሆይ ና ልትረዳቸው፣ ና ልታግዛቸው። የነሱን ነገር በቃ ልትልና ጌታ ሆይ አሁን በቃ ልትልና እንደ እስራኤላውያን አጣብቅኝ ሕይወት ውስጥ ያሉ ሰዎች ጌታ ሆይ ያንተን እርዳታ የሚፈልጉ ልክ እስራኤላውያን ወደ አንተ ሲጮሁ መልስን እንደመለስክላቸው አሁንም ጌታ ሆይ ጸልያለሁ። እንባ ይታበስ፣ መከራቸውን በቃ እንድትል ጸልያለሁ። በዚህ ውስጥ ጌታ ሆይ በተለያየ ስራ ላይ የተሰማሩ ዶክተሮች፣ የቤት ሰራተኞች፣ ሾፌሮች፣ በተለያየ መስክ ውስጥ የተሰማራችሁ አገልጋዮች ልትሆኑ ትችላላችሁ። የተለያየ ስራ የምትሰሩ ኮንስትራክሽን ላይ የምትሰሩ ልትሆኑ ትችላላችሁ። የመንግስት መስሪያ ቤት፣ የግል ቤት ውስጥ የምትሰሩ፣ በተለያየ ሱቅ ውስጥ የምትሰሩ ሾፌሮች ልትሆኑ ትችላላችሁ። ነርሶች ልትሆኑ ትችላላችሁ። አሁን እጸልይላችኋለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ልዩነት የሚፈጠር የጌታ ሞገስ እንዲያገኛችሁ ጸልያለሁ። ጠላቶቻችሁን እግዚአብሔር ያሳፍራል። እነዛ የተነሱ ጠላቶቻችሁን እግዚአብሔር ያሳፍራል። በቃ ይላችኋል። ድልን ለእናንተ አሳልፎ ይሰጣል። መሰማትን ለእናንተ አሳልፎ ይሰጣል። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። እግዚአብሔር ይገለጥላችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። መከራችሁን በቃ ይላል። ችግራችሁን በቃ ይላል። መጽሐፍ ቅዱስ እንደዚህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦልም ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውም ጨለማ አደረገ፣ በዙሪያውም ድንኳን በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶው የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፈላጻውን ላከ፣ በተናቸውም። እግዚአብሔር አምላክ በእናንተ ላይ የተነሱ ጠላቶቻችሁን ያሳፍራል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። ከእንግዲህ ወዲህ አታፍሩም። እጃችሁን ይዞ ይመራል። እጃችሁን ይዞ ይመራል። አምላክ እግዚአብሔር እጃችሁን ይዞ ይመራል። አብራችሁ ከኔ ጋር እየጸለያችሁ ያላችሁ አምላክ እግዚአብሔር ይረዳችኋል፣ አያሳፍራችሁም። በጭንቅ ውስጥ ያላችሁ፣ ህመም ውስጥ ያላችሁ፣ ጥያቄ ውስጥ ያላችሁ፣ እንዴት አሁን ካለሁበት ነገር እወጣለሁ የምትሉ ሰዎች እግዚአብሔር መልካም አባትና መልካም እረኛ ስለሆነ ካላችሁበት ችግር ነፃ ያወጣችኋል። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። ይረዳችኋል። አሁን ያላችሁበትን መከራ ተመልክቷል። አሁን ያላችሁበትን ችግር ተመልክቷል። ከኔ ጋር
እንጸልያለን። አምላኬ እግዚአብሔር ይረዳቸዋል። ጌታ ሆይ በዚህ ሰዓት አባት ሆይ ጸልያለሁ እንድትረዳቸው፣ እንድታግዛቸው፣ ካንተ እርዳታ የሚፈልጉ ኪዳን ያለባቸው እግዚአብሔር ሆይ በጠላት በምንም አይነት ቀስት እንዳይጠቁ በኢየሱስ ክርስቶስ ስም ጸልያለሁ። በግራ በቀኝ የሚዋጋቸው ረፍት የሚነሳቸው ጠላቶች ከመንገዳቸው ላይ እንድታነሳ ጸልያለሁ። አባት ሆይ አሁን ያንተን እርዳታ እንፈልጋለን። አንተ እንድታሻገረን ከፊት ለፊታችን ያለውን መከራ፣ ከፊት ለፊታችን ያለውን ችግር እንድታሻገረን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ አንተ ካልረዳህን አንሄድም። መጽሐፍ ቅዱስ እንደዚህ ይላል፣ ኃይል የሌለውን ምንኛ ረዳኸው እንዳለ። ጌታ ሆይ ኃይል የሌለንን እኛን እንድትረዳን፣ ኃይል ያንተ ነው፣ ኃይል የእግዚአብሔር ነው ተብሎ እንደተጻፈ ጌታ ሆይ አሁን አንተን ኢንቫይት እናደርጋለን። አንተን ኢንቫይት እናደርጋለን። ወደ ስራችን ኢንቫይት እናደርጋለን። ኢንቫይት እናደርጋለን ወደ ትዳራችን፣ ወደ ጀመርነው ፕሮሰስ፣ ወደ ጀመርነው ስራ አንተን ኢንቫይት እናደርጋለን። ኢንቫይት እናደርጋለን። አንተ ከመጣህ፣ አንተ ከተገኘ ነገሮች ይስተካከላሉ። ጠላቶቻችን ከመንገዳችን ላይ እንድታነሳ፣ ሩቅ እንዳንሄድ እንቅፋት የሆኑ በጌታ በኢየሱስ ክርስቶስ ስም እኛ ሳናውቅ ራሳችን ላይ ያዘጋጀነው ወጥመድ እንኳ ቢሆን በኢየሱስ ክርስቶስ ስም እንዲበጣጠስ ጸልያለሁ። አባቶ ያሻግረን፣ አባቶ እርዳን፣ አባቶ ለብዙዎች አትርፈን። አሁን እንፈልጋለን ያንተን እርዳታ፣ ያንተን ጸጋ፣ ያንተን መንፈስ፣ ያንተን ምሕረት እንፈልጋለን። አንተ ከመጣህ ነገሮች ይስተካከላሉ። አዎ ጌታዊ እርዳን። በአጣብቅኝ ውስጥ ነው ያለነው። በአጣብቅኝ ውስጥ ነው ያለነው። የቤታችንን ጉዳይ ታውቃለህ፣ የኛን ጉዳይ ታውቃለህ። አሁን ጌታዊ እንድትሰራ፣ አሁን እንድታስተካክል፣ አሁን እንድታድነን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ልጆች ኖሯቸው በተለያየ ጭንቅ ውስጥ እያሳደጉ ያሉ በጌታ በኢየሱስ ክርስቶስ ስም አባቶ ይጸልያሉ። ልጆቻቸው በመለኮታዊ ጥበቃ እንዲጠበቁ በኢየሱስ ክርስቶስ ደም ክፉ እንዳያገኛቸው፣ የዚህ ዓለም ክፋት አያገኛቸው፣ የዚህ ዓለም ወጥመድ አያገኛቸው፣ የዚህ ዓለም የሰይጣን ሲስተም አያገኛቸው። ሞገስ በነሱ ላይ ይሁን። በጌታ በኢየሱስ ስም ማስፈራት በእነሱ ላይ ይሁን። ያንተ ጸጋ ጌታዊ እንዲረዳቸው፣ ያንተ መንፈስ እንዲረዳቸው በጌታ በኢየሱስ ስም ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። አእምሮአቸው የተከፈተ እንዲሆን ጸልያለሁ። አባቶይ በኢየሱስ ክርስቶስ ደግሞ በእጆቻቸው ስራ የሚሰሩ በተለያየ መስክ ውስጥ የተሰማሩ አባ እንድትረዳቸው ጸልያለሁ። አንተ ከነሱ ጋር ውጣ። አንተ ከነሱ ጋር ተናገር። አንተ ከነሱ ጋር ተራመድ። አንተ ከነሱ ጋር ሲሰሩ ከነሱ ጋር ስራ። እጅህን ዘርጋላቸው። ያንተ መኖር እስኪታወቅ ድረስ እንድትረዳቸው አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከተናገርክ፣ አንተ ካወራህ፣ ካንተ አፍ ቃል ከወጣ የማይስተካከል ምንም የለም። እግዚአብሔር በዚህ ሰዓት እንዲህ ይላችኋል ወዳጆቼ፣ ኤፍታ ይላችኋል። መታሰር ያበቃል። አንገት መድፋት ያበቃል። እግዚአብሔር ወደ ጉዳዮቻችሁ ይገለጣል። 38 ዓመት ሙሉ የሚረዳውን ሰው አጥቶ ፈውስ አጠገብ የተቀመጠው ያ ሽባ ሰው ጋር ኢየሱስ መጥቶ ትድን ዘንድ ትወዳለህ ብሎ እንደጠየቀ የእናንተ ጉዳይ ስንት ዓመት እንደቆየ አላውቅም። ዓመታት ያስቆጠሩ 10 ዓመት፣ 5 ዓመት፣ 15፣ 20 ዓመት ብዙ ዓመታትን ያስቆጠሩ ጉዳዮቻችሁ ላይ የናዝሬቱ ኢየሱስ ይመጣል። ኤፍታ ሊያደርግ ይመጣል። ሊፈታችሁ ይመጣል። ሊያጽናናችሁ ብቻ አይደለም፣ እንድትስቁ ምስክርነት እስኪሆን በእናንተ ሕይወት ላይ ነፃ ሊያወጣችሁ ይመጣል። ትስቃላችሁ። ባለቀሳችሁበት ጉዳይ ላይ በቅርብ ትስቃላችሁ። እግዚአብሔር በእርግጥ ረዳኝ ትላላችሁ። በእውነት ምድረ በዳ ይተዋችሁ
በእውነት ምድረ በዳ አይተዋችሁም። አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የሰማይ አባት፣ አለ እረኛችሁ። እሱ መልካም አባት፣ እሱ መልካም እረኛ ነው። በለመለመ መስክ የሚያሳድር፣ በመልካም ስፍራ የሚያሰማራ፣ ለጠላት አሳልፎ የማይሰጥ አባት አለን። ወዳጆቼ ከኔ ጋር ጸልዩ። መፈታት ይሆናል፣ መፈታት ይሆናል። አሁን ክንድህን እፈልጋለሁ ጌታ ሆይ በሉ። ያንተን መልካምነት እፈልጋለሁ። ልዩነት ይሁን ጌታ ሆይ። ከድግግሞሽ ሕይወት ነፃ አውጣኝ በሉ። ከድግግሞሽ ሕይወት ነፃ አውጣኝ ጌታ ሆይ። በቃ መከራ፣ በቃ በሽታ፣ በቃ አንገት መድፋት። አንተ መልካም እንደሆንክ ሰምቻለሁ። አንተ ቸር እንደሆንክ ሰምቻለሁ። አንተ ሩህሩህ እንደሆንክ ሰምቻለሁ። አንተ ፈዋሽ እንደሆንክ ሰምቻለሁ። አንተ ነፃ አውጪ እንደሆንክ ሰምቻለሁ። አንተ ጌታ ሆይ እንባ አባሽ እንደሆንክ ሰምቻለሁ። አንተ ጌታ ሆይ የሞተውን ነገር ሕይወት የምትሰጥ ጌታ እንደሆንክ ሰምቻለሁ። አንተ ጌታ ሆይ በብዙ ጥያቄ ውስጥ ያሉ ሰዎችን ነፃ እንዳወጣ ሰምቻለሁ። በአጋንንት እስራት ያሉ ሰዎችን ነፃ እንደምታወጣ ሰምቻለሁ። ደግሞም አይቻለሁ። ጌታ ሆይ አሁን እንድትረዳ፣ አሁን እንድታግዛቸው፣ በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ቤታቸው ላይ ሰላምን እጠራለሁ። በኢየሱስ ክርስቶስ ስም ቤታቸው ላይ ያንተን በረከት እጠራለሁ። ማልቀስ እንዲያበቃ፣ እንባ እንዲያበቃ፣ መንከራተት እንዲያበቃ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በእውነት የሚስቁበት ዓመት እንዲሆን ጸልያለሁ። አንገት የሚደፉበት አይደለም። ነገር ከእጆቻቸው ላይ የሚበተንበት ዓመት አይደለም። የሚስቁበት ዓመት እንዲሆን ጸልያለሁ። አንተ እግዚአብሔር ሆይ አብሮነት እስኪታወቃቸው ድረስ በመገኘት እንድትነካቸው፣ ነፃ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ስጋ ለባሽ ናቸውና ብዙ ፈተና በእነሱ ላይ ይለቀቃል። በግራ በቀኝ፣ በቤተሰብ በሩቅ፣ በገንዘብ በትዳር፣ በጓደኛ፣ በሩቅ ሰው፣ በብዙ መንፈሳዊ ዓለም ላይ ብዙ ውጊያ ይከፈትባቸዋል። ነገር ግን ጌታ ሆይ ሳያውቁ ማንም ጌታ ሆይ እንዳያጠቃቸው፣ ጠላት እንዳያጠቃቸው በኢየሱስ ክርስቶስ ስም ፍጥረት ተቃራኒ ሆኖ እንዳይቆምባቸው፣ የጨለማ ዓለም ተቃራኒ ሆኖ እንዳይቆምባቸው በጌታ በኢየሱስ ክርስቶስ ስም ማንም ጌታ ሆይ እነሱ ላይ ጦርነትን ከፍቶ ከሆነ አንተ ከሰማይ እንድትዋጋላቸው ጸልያለሁ። እግዚአብሔር ስለናንተ ይዋጋል ተብሎ እንደተጻፈ አንተ እንድትዋጋላቸው፣ አንተ ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። ና ጌታ ሆይ ና አዎ ወደ ጸለዩት ጉዳይ ና፣ ወደ አነቡት ጉዳይ ና፣ ወደ አለቀሱት ጉዳይ ና። ጌታ ሆይ አንተ ስትመጣ ነገሮች ይስተካከላሉ። አይቻለሁ ጌታ ሆይ መጽሐፍ ቅዱስ ላይ ነገር በጨረሱ ጊዜ መጥተህ ትንሣኤ ስታደርግ አይቻለሁ። አልዓዛር ሞቶ 4 ቀን ከሆነ በኋላ መጣ። እነሱ ጨርሰዋል። እነሱ አልቅሰዋል። እነሱ ከውስጣቸው አውጥተዋል፣ ቀብረዋል፣ ሸቷል። 4 ቀን ሆኗል። በሰዎች አቆጣጠር አብቅቷል። ነገር ግን አንተ መጣ። አሁንም ጌታ ሆይ ጸልያለሁ። በእነሱ አቆጣጠር የቀበሩት፣ በእነሱ አቆጣጠር ጌታ ሆይ በቃ ያሉት፣ ያለቀሱት፣ ከውስጣቸው ያወጡትን ጉዳይ ዛሬ ትንሣኤ እንድታደርግ የአልዓዛር አምላክ የናዝሬቱ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እግዚአብሔር ወደ እናንተ እንዲገለጥ ጸልያለሁ። ቤታችሁ ላይ ሞት አይሆንም። ቢዝነሳችሁ ላይ ሞት አይሆንም። የጀመራችሁት ጉዳይ ላይ ሞት አይሆንም። እግዚአብሔር አምላክ ትንሣኤ ሊያደርግ ይመጣል። ቃል አላችሁ እናንተ፣ ኪዳን አላችሁ እናንተ። ዝም ብሎ አላወራችሁ። የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ከእግዚአብሔር አፍ ቃል ከወጣ ይሰራል። ወዳጆቼ ከአፉ የወጣው ቃል ሳይሰራ አይመለስም። እግዚአብሔር አምላክ ረዳሻለሁ ብሎሽ ከሆነ ይረዳሻል። እግዚአብሔር አምላክ ረዳሃለሁ ብሎ ከሆነ ይረዳሃል። ወንድሜ ተስፋ አትቁረጥ። አለ የሚረዳ፣ አለ የሚያግዝህ፣ አለ ጉልበት የሚሰጥህ። በምድረ በዳ አይተውህም።
አልቅሰ ባዶ እጅህን አትመለስም። እየሰራህ እጅህን ባዶ አትሆንም። እጅህ ባዶ አይሆንም። እግዚአብሔር ይረዳሃል። እግዚአብሔር ያግዝሃል። አለ ከሰማይ ላንተ ይነሳልሃል። ጠላቶችን ይበትናል። ጠላቶችህን ይበትናል። ከሰማይ ይነሳልሃል። ከሰማይ ዘንበል ይልልሃል። አምላክ እግዚአብሔር ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ላንተ እንደ እግዚአብሔር ያለ ማንም የለም። ላንቺ እንደ እግዚአብሔር ያለ ማንም የለም። ቀን አለ። የጉብኝት ቀን አለ። የደስታ ቀን አለ። ያ ቀን ደሞ ደረሰልሽ። ያ ቀን ደሞ ደረሰልህ። አንገት አትደፋም። ጠላት ያንተን ነገር አጠፋው፣ ጠላት ያንቺን ነገር አጠፋው ብሎ ከሆነ እግዚአብሔር ይመጣል። ትንሣኤን ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ የናዝሬቱ ኢየሱስ ይመጣል። የእናንተ ነገር አላበቃ። ወዳጆቼ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል ዳዊት። እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ የለም። ከእጆቻችሁ ላይ ነገር የበተነ መንፈስ ከዚህ ሰዓት ጀምሮ ከእናንተ ሕይወት ላይ የጨለማ መንፈስ ይመታል። እግዚአብሔር እረኛችሁ ይሆናል። ከዚህ ቀን ጀምሮ ያሳደዷቸውን ግብፃውያን፣ ያንገላቷችሁን ክፎች ከሕይወታችሁ ላይ እግዚአብሔር ያነሳል። አዳዲስ ምዕራፎችን ይከፍታል። አለህ የሚረዳችሁ፣ አለ የሚረዳችሁ። እናንተ ጨርሳችሁ ሊሆን ይችላል፣ ሰማይ ግን አልጨረሰም። እናንተ በቃ ብላችሁ ይሆናል፣ ሰማይ ግን በቃ አላለም። አለ ሌላ አሰራር። እግዚአብሔር የእንደገና አምላክ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ጎበኛችሁ። እግዚአብሔር አምላክ እንደገና ዳሰሳችሁ። እግዚአብሔር አምላክ እንደገና ነገሮቻችሁን ሰራላችሁ። እናንተ በጨረሳችሁት ጉዳይ ላይ መጣ። ያ የጀመራችሁት ቢዝነስ፣ ያ የጀመራችሁት ስራ፣ ያ የጀመራችሁት ትዳር ላይ የእግዚአብሔርን ሞገስ እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። የእግዚአብሔርን በጎነት እጠራለሁ። የእግዚአብሔርን ፍቅር እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። እግዚአብሔር እንደ ሰው አይደለም። እንደገና ነገሮቻችሁን ውብ ያደርጋል። ጠላቶቻችሁ በእናንተ ላይ ጉልበት አይኖራቸውም። እጃችሁን ይዞ ይመራል። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። አምላኬ እግዚአብሔር በነገር ሁሉ ይርዳችሁ፣ ጉልበት ይሁናችሁ። አትቁሙ፣ አትያዙ፣ ሞገስ ይሁናችሁ። ባለትዳሮች በትዳራችሁ ተባረኩ። ትዳር የሌላችሁ እግዚአብሔር መልካም ትዳር ይስጣችሁ። በተለያየ የሥራ መስክ ላይ ተሰማራችሁ፣ ስራችሁ በኃይል እንዲባረክ እጸልያለሁ። ስራችሁ ምድሪቷን ይሙላ፣ ሰፈሩን ይቆጣጠር፣ ለብዙዎች በረከት ያድርጋችሁ። ልክ እስራኤላውያን ግራ በተጋቡበት ጌታ ሆይ በተጨነቁበት ከኋላ እየተከተሏቸው ተስፋ የሚያስቀሩት መንገድ እየተጓዙ ባሉበት ወቅት እናንተ ጸንታችሁ ቁሙ፣ ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውም ተብሎ እንደተጻፈ ጌታዊ እየተከታተላቸው ያለ በሽታ፣ እየተከታተላቸው ያለ ድህነት፣ እየተከታተላቸው ያለ አንገት መድፋት፣ ማጣት፣ በሽታ ከነርሱና ከቤታቸው ላይ ከልጆቻቸው ላይ በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። አባት ሆይ እጃቸውን ይዘህ እንድትመራ፣ ጌታ ሆይ መከራቸውን በቃ እንድትል በኢየሱስ ክርስቶስ ስም እግዚአብሔር ባሉበት ሰፈር መፈራት በእነሱ ላይ እንዲሆን፣ ሞገስ በእነሱ ላይ እንዲሆን፣ ያንተ መሆናቸው እስኪታወቁ ድረስ እንድትረዳቸው፣ እንድታገዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሕይወታችሁ ላይ አላራምድ ያለ ቀንበር የሆነባችሁ ነገር አምላኬ እግዚአብሔር ከዚህ ሰዓት ጀምሮ እንዲሰብር ጸልያለሁ። በኢየሱስ ክርስቶስ ስም እንዲሰብር ጸልያለሁ። ከኔ ጋር አብራችሁ እየጸለያችሁ ያላችሁ እንደዚህ በሉት፣ እግዚአብሔርን እግዚአብሔር ግሩምና ድንቅ ነው ስራው በሉት። ግሩምና ድንቅ ነው። ነገር ባለቀ ጊዜ ይመጣል። ነገር ባለቀ ጊዜ ይመጣል። ሊረዳችሁ ይመጣል። ልባችሁ የዛለ ተስፋ የቆረጣችሁ የደከማችሁ ሰዎች አዎ ባለቀ ጊዜ ይመጣል።
ነገር ጨርሰሻል አንቺ፣ እግዚአብሔር ይጀምረዋል። አንተ ደክመሃል፣ እግዚአብሔር ይጀምረዋል። ወዳጆቼ እግዚአብሔር እንደ ሰው አይደለም። አሁን ባላችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። ተስፋ አስቆራጭ የህይወት ስርዓት ውስጥ ያላችሁ ልክ እንደ እስራኤላውያን ከፊት ለፊት ባህር ከኋላ ጠላቶች ሆነው እጅግ በጣም ተጨንቀዋል። በእንደዚህ አይነት አጣብቅኝ ውስጥ ያላችሁ ሰዎች፣ ግራ የገባችሁ ሰዎች አምላኬ እግዚአብሔር የእርዳታ እጁን እንዲልክ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲልክ ጸልያለሁ። ከኔ ጋር እንዲህ ብላችሁ ጸልዩ። አባት ሆይ እንድትረዳኝ እፈልጋለሁ። እግዚአብሔር ሆይ እንድታግዘኝ እፈልጋለሁ። ልክ እንደ እስራኤላውያን ጠላቶቼን ከህይወቴ ላይ እንድታነሳ፣ ድህነትን ከህይወቴ ላይ እንድታነሳ፣ ለዘላለም እንድታነሳ፣ በሽታን ለዘላለም እንድታነሳ፣ መንከራተትን ለዘላለም እንድታነሳ ዛሬ ጌታ ሆይ እንድትረዳኝ እፈልጋለሁ። እንድትረዳኝ እፈልጋለሁ በሉ። እንድታግዘኝ እፈልጋለሁ። ካንተ ውጪ የሚረዳኝ የለም በሉ። ካንተ ውጪ የሚያግዘኝ የለም። ጌታ መንፈስ ቅዱስ እንድትረዳን፣ እንድታግዘን እና እንጠራሃለን። ጌታ ሆይ እና ጌታ ሆይ በጸለይንበት ጉዳይ ላይ አንተን ባወራንበት ጉዳይ ላይ ፍርድን እንድትሰጥ እንፈልጋለን። ጌታ ሆይ ጠላቶች በእኛ ላይ ብርቱ አይሆኑም። አንተ ኃያል አምላክ ነህ። አንተ ገዢ አምላክ ነህ። አንተ ጌታ ሆይ መልካም አባት ነህ፣ መልካም እረኛ ነህ። አሁንና ወደ ቤታችን ግባ። የልጆቻችንን የእኛንም ሥራ የቤተሰቦቻችንን ታሪክ ቀይር። የኔን ታሪክ ቀይር። ጌታ ሆይ በምንቀሳቀስበት ስፍራ ሁሉ ላይ ያሉ ጠላቶቼን ከመንገዴ ላይ እንድታነሳ ጸልያለሁ። ያንተ የእርዳታ እጅ እንዲዘረጋልኝ ጸልያለሁ። መንፈስ ቅዱስ እንድትረዳኝ እፈልጋለሁ። መንፈስ ቅዱስ እንድታግዘኝ እፈልጋለሁ። አሁን ያንተ የእርዳታ ክንድ ይለቀቅ። መከራን በቃ እንድትል እፈልጋለሁ። ከሰማይ ቃልህ እንዲመጣ እፈልጋለሁ። ጌታ ሆይ አንተ ከተናገርክ ነገሮች ይስተካከላሉ። ካንተ አፍ ቃል ከወጣ የሞተ ነገር ወደ ሕይወት ይመለሳል። በሽተኞች ይፈወሳሉ። በጌታ በኢየሱስ ክርስቶስ ስም በተለያየ የሕይወት ሥርዓት ውስጥ ያለን እኛ ኃይልን እናገኛለን። አንተ ከተናገርክ ነገሮች ይስተካከላሉ። የሞተው ነገር ሕይወት ያገኛል። ኪሳራ ውስጥ ያሉ ወደ በረከት ይመጣሉ። በተለያየ እርግማን ውስጥ ያሉ ከእርግማን ነፃ ይወጣሉ። አዎ ጌታ ሆይ ቃልህን እንፈልጋለን። ድምፅህን እንፈልጋለን። ጌታ ሆይ በተለያየ ቀን፣ ማታ፣ ማለዳ፣ ምሽት ሆነው እየተከታተሉ ያሉ፣ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ በትምህርት ቤት፣ መስሪያ ቦታ፣ አልጋ ላይ ታመው፣ እንዲሁም መንገድ ላይ ሆነው መኪና ውስጥ እየሰሩ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ አብረው እየጸለዩ ያሉ ጌታ ሆይ እንዲህ ብዬ ጸልያለሁ። በኢየሱስ ስም ያንተ እጅ ይገለጥላቸው። ሞገስ በነሱ ላይ ይሁን። ድል ማድረግ በነሱ ላይ ይሁን። መከራቸውን ከእንግዲህ በኋላ በኢየሱስ ስም እንዲሰናበቱ ጸልያለሁ። መከራቸውን እንድትሰናበቱ ጸልያለሁ። መከራችሁን እንድትሰናበቱ ጸልያለሁ። በኢየሱስ ክርስቶስ መከራችሁ እንድትሰናበቱ ጸልያለሁ። እግዚአብሔር በቃ ይበላችሁ። ሩህሩህ አምላክ ነው። ቸር አምላክ ነው። እንባችሁን አፍስሳችሁ አትቀሩም። ሊረዳችሁ ይመጣል። ሊያግዛችሁ ይመጣል። አዎ እናንተ ደክማችኋል። አዎ እናንተ ጨርሳችኋል። አዎ እናንተ በቃ ብላችኋል። እግዚአብሔር ግን አልጨረሰም። እግዚአብሔር ግን ሌላ ቀን አለው። እግዚአብሔር ግን ሌላ እድል አለው። እግዚአብሔር አምላክ ትንሣኤ የሚባል አሰራር አለው። አሁን ጌታ ሆይ አሁን እንድትረዳቸው ጸልያለሁ። በእነሱና በጠላቶቻቸው ላይ ልዩነት ይሁን። መንፈስ እንዲረዳቸው ጸልያለሁ። ኃይል እንዲገለጥላቸው ጸልያለሁ። በነገር ሁሉ እንድትረዳቸው ጌታ ሆይ እንዲህ ብዬ ጸልያለሁ። ያንተ መለኮታዊ እጅ ይገለጥ። ያንተ መለኮታዊ እጅ ይገለጥ። በሽታን ከመካከልሽ አስወግዳለሁ ተብሎ እንደተጻፈ ጌታ ሆይ በተለያየ ጥያቄ ውስጥ ያሉ በሽታን ከነሱ ላይ እንድታስወግድ፣ ጨጓራ፣ ኩላሊት፣ ደም ግፊት፣ ደም ማነስ፣
በተለያየ ህመም ውስጥ ያሉ የወገብ ህመም፣ የእግር ህመም፣ ራስ ምታት፣ በተለያየ ህመም ውስጥ ያሉ ደማቸው ውስጥ ያለ በሽታ በጌታ በኢየሱስ ክርስቶስም ካንሰር ሊሆን ይችላል፣ ጉበት ሊሆን ይችላል። በተለያየ ህመም ውስጥ ያሉ ይህን እየሰሙ ያሉ ከዚህ ሰዓት ጀምሮ ከነሱ ላይ በትንሣኤው ጉልበት በሽታ እንዲቀልጥ ጸልያለሁ። አሁን የጌታ መንፈስ ያገኛችሁ። አሁን የጌታ መንፈስ ያገኛችሁ። ተኝታችሁ ይዳሳችሁ፣ ስትንቀሳቀሱ ይንካችሁ። ለውጣችሁን በሰውነታችሁ እንድታዩ ጸልያለሁ። እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ደረሰልኝ እንድትሉ በጌታ በኢየሱስ ስም ጸልያለሁ። አዎ እግዚአብሔር መልካም አባት ነው። አዎ እግዚአብሔር ሩህሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ና ጌታ ሆይ ና ልትረዳቸው፣ ና ልታግዛቸው። የነሱን ነገር በቃ ልትልና ጌታ ሆይ አሁን በቃ ልትልና እንደ እስራኤላውያን አጣብቅኝ ህይወት ውስጥ ያሉ ሰዎች ጌታ ሆይ ያንተን እርዳታ የሚፈልጉ ልክ እስራኤላውያን ወደ አንተ ሲጮሁ መልስን እንደመለስክላቸው አሁንም ጌታ ሆይ ጸልያለሁ። እንባ ይታበስ፣ እንባ ይታበስ። መከራቸውን በቃ እንድትል ጸልያለሁ። በዚህ ውስጥ ጌታ ሆይ በተለያየ ስራ ላይ የተሰማሩ ዶክተሮች፣ የቤት ሰራተኞች፣ ሾፌሮች፣ በተለያየ መስክ ውስጥ የተሰማራችሁ አገልጋዮች ልትሆኑ ትችላላችሁ። የተለያየ ስራ የምትሰሩ ኮንስትራክሽን ላይ የምትሰሩ ልትሆኑ ትችላላችሁ። የመንግስት መስሪያ ቤት፣ የግል ቤት ውስጥ የምትሰሩ፣ በተለያየ ሱቅ ውስጥ የምትሰሩ ሾፌሮች ልትሆኑ ትችላላችሁ። ነርሶች ልትሆኑ ትችላላችሁ። አሁን እጸልይላችኋለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ልዩነት የሚፈጠር የጌታ ሞገስ እንዲያገኛችሁ ጸልያለሁ። ጠላቶቻችሁን እግዚአብሔር ያሳፍራል። እነዛ የተነሱ ጠላቶቻችሁን እግዚአብሔር ያሳፍራል። በቃ ይላችኋል። ድልን ለእናንተ አሳልፎ ይሰጣል። ዘጸአት ምዕራፍ 14 ቁጥር 13 እና 14 እንደዚህ ይላል። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እደግመዋለሁ፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ዛሬ በዚህ ቃል ላይ እንጸልያለን። በነገሮቻችሁ ላይ ድግግሞሽ መከራ፣ ድግግሞሽ ዕዳ፣ ድግግሞሽ የሆነ በሽታ የተቸገራችሁ፣ በጠላት የተጠቃችሁ፣ መውጣት ነፃ መውጣት ፈልጋችሁ ነገር ግን ጥቃት ውስጥ ያላችሁ ሰዎች በዚህ ጸሎት አምናለሁ እስከ መጨረሻ በዚህ ጸሎት አብራችሁ የምትጸልዩ ከሆነ እግዚአብሔር በእያንዳንዱ ቃል ውስጥ ለእናንተ መፈታትን ያደርጋል። መጽሐፍ ቅዱስ ዛሬ የምታዩአቸውን ግብፃውያንን ነው ያለው። ዛሬ በሕይወታችሁ ላይ ልክ እንደ ግብፃውያን ላይፋችሁ ላይ ዛሬ መከራ፣ ድህነት፣ በሽታ፣ መንከራተት፣ መከዳት ብዙ ነገር ሊሆን ይችላል። ዛሬ የምታዩአቸውን ግብፃውያን ላይፋችሁ ላይ ያለ ባርነት፣ ላይፋችሁ ላይ ያለ ችግር ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ለዘላለም ከናንተ ላይ እንዲባረር ጸልያለሁ። ለዘላለም ከናንተ ላይ እንዲባረር ጸልያለሁ። ከኔ ህይወት ላይ ለዘላለም በሽታ ተባረረ፣ ድህነት ተባረረ ያላችሁ ኮሜንት ላይ ጻፉ። ተባረረ። መጽሐፍ ቅዱስ እንደዚህ ይላል ቁጥር 14 ላይ እግዚአብሔር ስለ እናንተ ይዋጋል ይላል፣ እናንተም ዝም ትላላችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ህይወታቸው ላይ መከራ ሆኖ የተቀመጠ ግራ የገባቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድትደርስላቸው ጸልያለሁ። ልክ እስራኤላውያን ግራ በተጋቡበት ጌታ ሆይ በተጨነቁበት ከኋላ እየተከተሏቸው ተስፋ የሚያስቀሩት መንገድ እየተጓዙ ባሉበት ወቅት እናንተ ጸንታችሁ ቁሙ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም ተብሎ እንደተጻፈ
ጌታዊ እየተከታተላቸው ያለ በሽታ፣ እየተከታተላቸው ያለ ድህነት፣ እየተከታተላቸው ያለ አንገት መድፋት፣ ማጣት፣ በሽታ ከነርሱና ከቤታቸው ላይ ከልጆቻቸው ላይ በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። አባት ሆይ እጃቸውን ይዘህ እንድትመራ ጌታ ሆይ መከራቸውን በቃ እንድትል በኢየሱስ ክርስቶስ ስም እግዚአብሔር ባሉበት ሰፈር መፈራት በእነሱ ላይ እንዲሆን፣ ሞገስ በእነሱ ላይ እንዲሆን፣ ያንተ መሆናቸው እስኪታወቁ ድረስ እንድትረዳቸው እንድታግዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሕይወታችሁ ላይ አላራምድ ያለ ቀንበር የሆነባችሁ ነገር አምላኬ እግዚአብሔር ከዚህ ሰዓት ጀምሮ እንዲሰብር ጸልያለሁ። በኢየሱስ ክርስቶስ ስም እንዲሰብር ጸልያለሁ። ከኔ ጋር አብራችሁ እየጸለያችሁ ያላችሁ እንደዚህ በሉት፣ እግዚአብሔር ግሩምና ድንቅ ነው ስራው በሉት። ግሩምና ድንቅ ነው። ነገር ባለቀ ጊዜ ይመጣል። ነገር ባለቀ ጊዜ ይመጣል። ሊረዳችሁ ይመጣል። ልባችሁ የዛለ ተስፋ የቆረጣችሁ የደከማችሁ ሰዎች አዎ ባለቀ ጊዜ ይመጣል። ነገር ጨርሰሻል አንቺ፣ እግዚአብሔር ይጀምረዋል። አንተ ደክመሃል፣ እግዚአብሔር ይጀምረዋል። ወዳጆቼ እግዚአብሔር እንደ ሰው አይደለም። አሁን ባላችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። ተስፋ አስቆራጭ ህይወት ስርዓት ውስጥ ያላችሁ ልክ እንደ እስራኤላውያን ከፊት ለፊት ባህር ከኋላ ጠላቶች ሆነው እጅግ በጣም ተጨንቀዋል። በእንደዚህ አይነት አጣብቅኝ ውስጥ ያላችሁ ሰዎች፣ ግራ የገባችሁ ሰዎች አምላኬ እግዚአብሔር የእርዳታ እጁን እንዲልክ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲልክ ጸልያለሁ። ከኔ ጋር እንዲህ ብላችሁ ጸልዩ። መሰማትን ለእናንተ አሳልፎ ይሰጣል። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። እግዚአብሔር ይገለጥላችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። መከራችሁን በቃ ይላል። ችግራችሁን በቃ ይላል። መጽሐፍ ቅዱስ እንደዚህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦልም ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውም ጨለማ አደረገ፣ በዙሪያውም ድንኳን በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፈላጻውን ላከ፣ በተናቸውም። እግዚአብሔር አምላክ ጠላቶቻችሁን ያሳፍራል። እግዚአብሔር አምላክ ጠላቶቻችሁን ያሳፍራል። እግዚአብሔር አምላክ በእናንተ ላይ የተነሱ ጠላቶቻችሁን ያሳፍራል። አምላክ እግዚአብሔር ስለእናንተ ይዋጋላችኋል። አምላክ እግዚአብሔር ስለእናንተ ይዋጋላችኋል። ከእንግዲህ ወዲህ አታፍሩም። እጃችሁን ይዞ ይመራል። እጃችሁን ይዞ ይመራል። አምላክ እግዚአብሔር እጃችሁን ይዞ ይመራል። አብራችሁ ከኔ ጋር እየጸለያችሁ ያላችሁ አምላክ እግዚአብሔር ይረዳችኋል፣ አያሳፍራችሁም። በጭንቅ ውስጥ ያላችሁ፣ ህመም ውስጥ ያላችሁ፣ ጥያቄ ውስጥ ያላችሁ፣ እንዴት አሁን ካለሁበት ነገር እወጣለሁ የምትሉ ሰዎች እግዚአብሔር መልካም አባትና መልካም እረኛ ስለሆነ ካላችሁበት ችግር ነፃ ያወጣችኋል። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። ይረዳችኋል። አሁን ያላችሁበትን መከራ ተመልክቷል።
አሁን ያላችሁበትን ችግር ተመልክቷል። ከኔ ጋር እንጸልያለን። አምላኬ እግዚአብሔር ይረዳችኋል። ጌታ ሆይ በዚህ ሰዓት አባት ሆይ ጸልያለሁ እንድትረዳቸው፣ እንድታግዛቸው፣ ካንተ እርዳታ የሚፈልጉ ኪዳን ያለባቸው እግዚአብሔር ሆይ በጠላት በምንም አይነት ቀስት እንዳይጠቁ በኢየሱስ ክርስቶስ ስም ጸልያለሁ። በግራ በቀኝ የሚዋጋቸው ረፍት የሚነሳቸው ጠላቶች ከመንገዳቸው ላይ እንድታነሳ ጸልያለሁ። አባት ሆይ አሁን ያንተን እርዳታ እንፈልጋለን። አንተ እንድታሻገረን ከፊት ለፊታችን ያለውን መከራ ከፊት ለፊታችን ያለውን ችግር እንድታሻገረን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ አንተ ካረዳህን አንሄድም። መጽሐፍ ቅዱስ እንደዚህ ይላል፣ ኃይል የሌለውን ምንኛ ረዳኸው እንዳለ ጌታ ሆይ ኃይል የሌለንን እኛን እንድትረዳን ኃይል ያንተ ነው፣ ኃይል የእግዚአብሔር ነው ተብሎ እንደተጻፈ ጌታ ሆይ አሁን አንተን ኢንቫይት እናደርጋለን። አንተን ኢንቫይት እናደርጋለን። ወደ ስራችን ኢንቫይት እናደርጋለን። ኢንቫይት እናደርጋለን ወደ ትዳራችን፣ ወደ ጀመርነው ፕሮሰስ፣ ወደ ጀመርነው ስራ አንተን ኢንቫይት እናደርጋለን። ኢንቫይት እናደርጋለን። አንተ ከመጣህ አንተ ከተገኘ ነገሮች ይስተካከላሉ። ጠላቶቻችን ከመንገዳችን ላይ እንድታነሳ ሩቅ እንዳንሄድ እንቅፋት የሆኑ በጌታ በኢየሱስ ክርስቶስ ስም እኛ ሳናውቅ ራሳችን ላይ ያዘጋጀነው ወጥመድ እንኳ ቢሆን በኢየሱስ ክርስቶስ ስም እንዲበጣጠስ ጸልያለሁ። አባቶ ያሻግረን፣ አባቶ እርዳን፣ አባቶ ለብዙዎች አትርፈን። አሁን እንፈልጋለን ያንተን እርዳታ፣ ያንተን ጸጋ፣ ያንተን መንፈስ፣ ያንተን ምሕረት እንፈልጋለን። አንተ ከመጣህ ነገሮች ይስተካከላሉ። አዎ ጌታዊ እርዳን። በአጣብቅኝ ውስጥ ነው ያለነው። በአጣብቅኝ ውስጥ ነው ያለነው። የቤታችንን ጉዳይ ታውቃለህ፣ የኛን ጉዳይ ታውቃለህ። አሁን ጌታዊ እንድትሰራ፣ አሁን እንድታስተካክል፣ አሁን እንድታድነን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ልጆች ኖሯቸው በተለያየ ጭንቅ ውስጥ እያሳደጉ ያሉ በጌታ በኢየሱስ ክርስቶስ ስም አባቶ ይጸልያሉ። ልጆቻቸው በመለኮታዊ ጥበቃ እንዲጠበቁ በኢየሱስ ክርስቶስ ደም ክፉ እንዳያገኛቸው፣ የዚህ ዓለም ክፋት አያገኛቸው፣ የዚህ ዓለም ወጥመድ አያገኛቸው፣ የዚህ ዓለም የሰይጣን ሲስተም አያገኛቸው። ሞገስ በእነሱ ላይ ይሁን። በጌታ በኢየሱስ ስም ማስፈራት በእነሱ ላይ ይሁን። ያንተ ጸጋ ጌታዊ እንዲረዳቸው፣ ያንተ መንፈስ እንዲረዳቸው በጌታ በኢየሱስ ስም ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። አእምሮአቸው የተከፈተ እንዲሆን ጸልያለሁ። አባቶይ በኢየሱስ ክርስቶስ ደግሞ በእጆቻቸው ስራ የሚሰሩ በተለያየ መስክ ውስጥ የተሰማሩ አባ እንድትረዳቸው ጸልያለሁ። አንተ ከነሱ ጋር ውጣ። አንተ ከነሱ ጋር ተናገር። አንተ ከነሱ ጋር ተራመድ። አንተ ከነሱ ጋር ሲሰሩ ከነሱ ጋር ስራ። እጅህን ዘርጋላቸው። ያንተ መኖር እስኪታወቅ ድረስ እንድትረዳቸው አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከተናገርክ፣ አንተ ካወራህ፣ ካንተ አፍ ቃል ከወጣ የማይስተካከል ምንም የለም። እግዚአብሔር በዚህ ሰዓት እንዲህ ይላችኋል ወዳጆቼ፣ ኤፍታ ይላችኋል። መታሰር ያበቃል። አንገት መድፋት ያበቃል። እግዚአብሔር ወደ ጉዳዮቻችሁ ይገለጣል። 38 ዓመት ሙሉ የሚረዳውን ሰው አጥቶ ፈውስ አጠገብ የተቀመጠው ያ ሽባ ሰው ጋር ኢየሱስ መጥቶ ትድን ዘንድ ትወዳለህ ብሎ እንደጠየቀ የናንተ ጉዳይ ስንት ዓመት እንደቆየ አላውቅም። ዓመታት ያስቆጠሩ 10 ዓመት፣ 5 ዓመት፣ 15፣ 20 ዓመት ብዙ ዓመታትን ያስቆጠሩ ጉዳዮቻችሁ ላይ የናዝሬቱ ኢየሱስ ይመጣል። ኤፍታ ሊያደርግ ይመጣል። ሊፈታችሁ ይመጣል። ሊያጽናናችሁ ብቻ አይደለም፣ እንድትስቁ ምስክርነት እስኪሆን በእናንተ ሕይወት ላይ ነፃ ሊያወጣችሁ ይመጣል። ትስቃላችሁ። ባለቀሳችሁበት ጉዳይ ላይ በቅርብ ትስቃላችሁ። እግዚአብሔር በእርግጥ ረዳኝ ትላላችሁ። በእውነት ምድረ በዳ አይተዋችሁ አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የሰማይ አባት፣ አለ እረኛችሁ። እሱ መልካም አባት፣ እሱ መልካም እረኛ ነው። በለመለመ መስክ የሚያሳድር
በመልካም ስፍራ የሚያሰማራ ለጠላት አሳልፎ የማይሰጥ አባት አለን። ወዳጆቼ ከኔ ጋር ጸልዩ። መፈታት ይሆናል። አሁን ክንድህን እፈልጋለሁ ጌታ ሆይ በሉ። ያንተን መልካምነት እፈልጋለሁ። ልዩነት ይሁን ጌታ ሆይ። ከድግግሞሽ ሕይወት ነፃ አውጣኝ በሉ። ከድግግሞሽ ሕይወት ነፃ አውጣኝ ጌታ ሆይ። በቃ መከራ፣ በቃ በሽታ፣ በቃ አንገት መድፋት። አንተ መልካም እንደሆንክ ሰምቻለሁ። አንተ ቸር እንደሆንክ ሰምቻለሁ። አንተ ሩህሩህ እንደሆንክ ሰምቻለሁ። አንተ ፈዋሽ እንደሆንክ ሰምቻለሁ። አንተ ነፃ አውጪ እንደሆንክ ሰምቻለሁ። አንተ ጌታ ሆይ እንባ አባሽ እንደሆንክ ሰምቻለሁ። አንተ ጌታ ሆይ የሞተውን ነገር ሕይወት የምትሰጥ ጌታ እንደሆንክ ሰምቻለሁ። አንተ ጌታ ሆይ በብዙ ጥያቄ ውስጥ ያሉ ሰዎችን ነፃ እንዳወጣ ሰምቻለሁ። በአጋንንት እስራት ያሉ ሰዎችን ነፃ እንደምታወጣ ሰምቻለሁ። ደግሞም አይቻለሁ። ጌታ ሆይ አሁን እንድትረዳ፣ አሁን እንድታግዛቸው በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ቤታቸው ላይ ሰላምን እጠራለሁ። በኢየሱስ ክርስቶስ ስም ቤታቸው ላይ ያንተን በረከት እጠራለሁ። ማልቀስ እንዲያበቃ፣ እንባ እንዲያበቃ፣ መንከራተት እንዲያበቃ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በእውነት የሚስቁበት ዓመት እንዲሆን ጸልያለሁ። አንገት የሚደፉበት አይደለም። ነገር ከእጆቻቸው ላይ የሚበተንበት ዓመት አይደለም። የሚስቁበት ዓመት እንዲሆን ጸልያለሁ። አንተ እግዚአብሔር ሆይ አብሮነት እስኪታወቃቸው ድረስ በመገኘት እንድትነካቸው፣ ነፃ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ስጋ ለባሽ ናቸውና ብዙ ፈተና በእነሱ ላይ ይለቀቃል። በግራ በቀኝ፣ በቤተሰብ በሩቅ፣ በገንዘብ በትዳር፣ በጓደኛ፣ በሩቅ ሰው፣ በብዙ መንፈሳዊ ዓለም ላይ ብዙ ውጊያ ይከፈትባቸዋል። ነገር ግን ጌታ ሆይ ሳያውቁ ማንም ጌታ ሆይ እንዳያጠቃቸው፣ ጠላት እንዳያጠቃቸው በኢየሱስ ክርስቶስ ስም ፍጥረት ተቃራኒ ሆኖ እንዳይቆምባቸው፣ የጨለማ ዓለም ተቃራኒ ሆኖ እንዳይቆምባቸው በጌታ በኢየሱስ ክርስቶስ ስም ማንም ጌታ ሆይ እነሱ ላይ ጦርነትን ከፍቶ ከሆነ አንተ ከሰማይ እንድትዋጋላቸው ጸልያለሁ። እግዚአብሔር ስለናንተ ይዋጋል ተብሎ እንደተጻፈ አንተ እንድትዋጋላቸው፣ አንተ ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። ና ጌታ ሆይ ና። አዎ ወደ ጸለዩት ጉዳይ ና፣ ወደ አነቡት ጉዳይ ና፣ ወደ አለቀሱት ጉዳይ ና። ጌታ ሆይ አንተ ስትመጣ ነገሮች ይስተካከላሉ። አይቻለሁ ጌታ ሆይ መጽሐፍ ቅዱስ ላይ ነገር በጨረሱ ጊዜ መጥተህ ትንሣኤ ስታደርግ አይቻለሁ። አልዓዛር ሞቶ 4 ቀን ከሆነው በኋላ መጣ። እነሱ ጨርሰዋል። እነሱ አልቅሰዋል። እነሱ ከውስጣቸው አውጥተዋል፣ ቀብረዋል፣ ሸቷል። 4 ቀን ሆኗል። በሰዎች አቆጣጠር አብቅቷል። ነገር ግን አንተ መጣ። አሁንም ጌታ ሆይ ጸልያለሁ። በእነሱ አቆጣጠር የቀበሩት፣ በእነሱ አቆጣጠር ጌታ ሆይ በቃ ያሉት፣ ያለቀሱት፣ ከውስጣቸው ያወጡትን ጉዳይ ዛሬ ትንሣኤ እንድታደርግ የአልዓዛር አምላክ የናዝሬቱ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እግዚአብሔር ወደ እናንተ እንዲገለጥ ጸልያለሁ። ቤታችሁ ላይ ሞት አይሆንም። ቢዝነሳችሁ ላይ ሞት አይሆንም። የጀመራችሁት ጉዳይ ላይ ሞት አይሆንም። እግዚአብሔር አምላክ ትንሣኤ ሊያደርግ ይመጣል። ቃል አላችሁ እናንተ፣ ኪዳን አላችሁ እናንተ። ዝም ብሎ አላወራችሁ። የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ከእግዚአብሔር አፍ ቃል ከወጣ ይሰራል። ወዳጆቼ ከአፉ የወጣው ቃል ሳይሰራ አይመለስም። እግዚአብሔር አምላክ ረዳሻለሁ ብሎሽ ከሆነ ይረዳሻል። እግዚአብሔር አምላክ ረዳሃለሁ ብሎ ከሆነ ይረዳሃል። ወንድሜ ተስፋ አትቁረጥ። አለ የሚረዳ፣ አለ የሚያግዝህ፣ አለ ጉልበት የሚሰጥህ። በምድረ በዳ አይተውህም። አልቅሰህ ባዶ እጅህን አትመለስም። እየሰራህ እጅህን ባዶ አትሆንም። እጅህ ባዶ አይሆንም። እግዚአብሔር ይረዳሃል። እግዚአብሔር ያግዝሃል። አለ ከሰማይ ላንተ ይነሳልሃል። ጠላቶችን ይበትናል። ጠላቶችህን ይበትናል። ከሰማይ ይነሳልሃል። ከሰማይ ዘንበል ይልልሃል። አምላክ እግዚአብሔር ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ላንተ እንደ እግዚአብሔር ያለ ማንም የለም። ላንቺ እንደ እግዚአብሔር ያለ ማንም የለም። ቀን አለ። የጉብኝት ቀን አለ።
የደስታ ቀን አለ። ያ ቀን ደግሞ ደረሰልሽ። ያ ቀን ደግሞ ደረሰልህ። አንገት አትደፋም። ጠላት ያንተን ነገር አጠፋው፣ ጠላት ያንቺን ነገር አጠፋው ብሎ ከሆነ እግዚአብሔር ይመጣል። ትንሣኤን ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ የናዝሬቱ ኢየሱስ ይመጣል። የእናንተ ነገር አላበቃ ወዳጆቼ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል ዳዊት። እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ የለም። ከእጆቻችሁ ላይ ነገር የበተነ መንፈስ ከዚህ ሰዓት ጀምሮ ከናንተ ሕይወት ላይ የጨለማ መንፈስ ይመታል። እግዚአብሔር እረኛችሁ ይሆናል። ከዚህ ቀን ጀምሮ ያሳደዷቸውን ግብፃውያን፣ ያንገላቷችሁን ክፎች ከሕይወታችሁ ላይ እግዚአብሔር ያነሳል። አዳዲስ ምዕራፎችን ይከፍታል። አለህ የሚረዳችሁ፣ አለ የሚረዳችሁ። እናንተ ጨርሳችሁ ሊሆን ይችላል፣ ሰማይ ግን አልጨረሰም። እናንተ በቃ ብላችሁ ይሆናል፣ ሰማይ ግን በቃ አላለም። አለ ሌላ አሰራር። እግዚአብሔር የእንደገና አምላክ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ጎበኛችሁ። እግዚአብሔር አምላክ እንደገና ዳሰሳችሁ። እግዚአብሔር አምላክ እንደገና ነገሮቻችሁን ሰራላችሁ። እናንተ በጨረሳችሁት ጉዳይ ላይ መጣ። ያ የጀመራችሁት ቢዝነስ፣ ያ የጀመራችሁት ስራ፣ ያ የጀመራችሁት ትዳር ላይ የእግዚአብሔርን ሞገስ እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። የእግዚአብሔርን በጎነት እጠራለሁ። የእግዚአብሔርን ፍቅር እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። እግዚአብሔር እንደ ሰው አይደለም። እንደገና ነገሮቻችሁን ውብ ያደርጋል። ጠላቶቻችሁ በእናንተ ላይ ጉልበት አይኖራቸውም። የተዘጋባችሁ በር፣ የተያዘባችሁ ነገር በኢየሱስ ስም ተለቀቀላችሁ። በኢየሱስ ስም ተለቀቀላችሁ። በኢየሱስ ስም ኃይል ተለቀቀላችሁ። ፕሊዝ ሼር አድርጉ። እስኪ ሼር አድርጉ። ሼር የምታደርጉ ሰዎች እግዚአብሔር ይባርካችሁ። ዣላካቲያላ ብራሼ ሮኮታ ለፋራዲያባስ በሮቻችሁ አውቆ ተከፈተ በኢየሱስ ስም። የናንተ በሮች አውቆ ተከፈቱ በኢየሱስ ስም። የናንተ በሮች አውቆ ተከፈቱ በኢየሱስ ስም። በሮቻችሁ አውቆ ተከፍቷል በኢየሱስ ስም። የተዘጋባችሁ በር ሲከፈታ ያለው፣ የተዘጋባችሁ በር አውቆ ሲከፈትላችሁ አያለሁ። የተያዘባችሁ ነገር ሲለቀቅላችሁ አያለሁ። ተአምራት ሲሆንላችሁ አያለሁ። ደጆቻችሁ ሲከፈታ ያለው በጌታ በኢየሱስ ስም አይደል። ዣላ ፕራዳ ከያፋናስ ሼር አድርጉ ፕሊዝ፣ ሼር አድርጉ። ብዙ ሰው ጋር እንዲደርስ፣ ብዙ ሰዎች እንዲባረኩ ይህንን ላይ ብዙ ሰው ጋር አድርሱ። በጌታ በኢየሱስ ስምና ስልጣን እንደ እግዚአብሔር ሰው ጸልያለሁ። ከዚህ ሰዓት ጀምሮ አምኜ ጸልያለሁ። የተዘጋው በር አውቆ ተከፈተ በኢየሱስ ስም። በሮቻችሁ በኃይል ሲከፈትላችሁ አያለሁ። ያድናል ኢየሱስ የምትባል ወንድ ወር ሴት አላውቅም፣ በሮች አውቆ ሲከፈቱልሃለሁ። በሮች ይውል። አንዳንዶቻችሁ እግዚአብሔር አምላክ የውጪ በሮች ሲከፍትላችሁ አያለሁ። ቪዛ ሲመታላችሁ አያለሁ። ብዙ ፕሮሰስ ጀምራችሁ ፕሮሰስ የተከለከላችሁ ሰዎች አላችሁ። እግዚአብሔር ደጆቻችሁን በኃይል ሲከፍት አያለሁ። የውጪ በሮቻችሁ ተከፍተዋል በኢየሱስ ስም። በአራቱም አቅጣጫ በር ተከፈተላችሁ በኢየሱስ ስም። ጠላት የዘጋው፣ ሰይጣን የዘጋው፣ ሰዎች የዘጉት፣ በሁኔታ የተዘጋ ከዚህ ምሽት ጀምሮ ተከፈተ በኢየሱስ ስም። በሩ ተከፈተ በኢየሱስ ስም። የኔ በር ተከፈተ ለሚል ሰው በኢየሱስ ስም ኃይል ይሆንለት። ለብዙዎቻችሁ በር ሲከፈታ አለው። በር ሲከፈታ አለው። የትዳር በር፣ የአገልግሎት በር፣ የሥራ በር፣ የቢዝነስ በር እንዲከፈትላችሁ ጸልያለሁ። እንዲከፈትልሽ ጸልያለሁ። ተሾመ ኤልያስ የምትባል ወንድም እግዚአብሔር አምላክ በረከትን ሲያስለቅቅልህ አለው። ይኸውልህ 1 2 3 4 ዓመት የተያዘብህ በረከት መንፈስ ቅዱስ በኃይል ሲያስለቅቅልህ አያለሁ። ተሾመ ኤልያስ የምትባል ወንድም እግዚአብሔር በረከትን ከጠላት እጅ ሲያስጥልልህ አያለሁ። እግዚአብሔር ከጠላት እጅ በረከትን ሲያስለቅቅልህ አያለሁ። አሜን ካልክ ከዚህ ሰዓት ጀምሮ ይሆንልህ። ዣንያ ካታላ ብሬዲያቫ አንዳንዶቻችሁ በጠላት የተያዘባችሁ በረከት ሲለቀቅላችሁ አያለሁ። በጠላት የተያዘባችሁ በረከት ሲለቀቅላችሁ አያለሁ። በጠላት የተያዘባችሁ በር ሲከፈትላችሁ አያለሁ።
በጠላት የተያዘባችሁ በረከት ሲለቀቅላችኋል። የተዋጠባችሁ በረከት ሲተፋ አያለሁ። የተወሰደባችሁ ነገር በእጥፍ ሲመለስላችሁ አያለሁ። የእናንተ ነገር በእጥፍ እንዲመለስ ጸልያለሁ። ያንቺ ነገር፣ ያንተ ነገር በእጥፍ እንዲመለስ ጸልያለሁ። በእጥፍ እንዲመለስላችሁ ጸልያለሁ። ሌካቲያ ላብራባ በእጥፍ ይውላችሁ። መጽሐፍ ቅዱስ ሲናገር ምርኮ ፈጠነ ብዝበዛ ቸኮለ ብሎ ይናገራል። ዛሬ ለአንዳንዶቻችሁ ምርኮ ሲመለስ አያለሁ። የጸሎታችሁ ምርኮ ሲመለስ አያለሁ። የቢዝነሳችሁ ምርኮ ሲመለስ አያለሁ። የእናንተ ምርኮ እንዲመለስ ጸልያለሁ በጌታ በኢየሱስ ስም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ኢዮብ ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮን መለሰለት ይላል። ኢዮብ ብዙ ነገር አጥቶ ነበር። ልጆችን አጥቷል፣ ንብረትን አጥቷል፣ ገንዘቡን አጥቷል፣ ጤናውን አጥቷል፣ ብዙ ነገር አጥቷል። ነገር ግን ስለ ወዳጆቹ በጸለየ ጊዜ ይላል መጽሐፍ ቅዱስ ሲናገር እግዚአብሔር ለኢዮብ ምርኮን መለሰለት ይላል። ዛሬ እውላችሁ ጸሎት ውስጥ ያላችሁ ሰዎች እግዚአብሔር እንዲባረካችሁ፣ በር እንዲከፍትላችሁ፣ እንዲለቃችሁ፣ እንዲፈታችሁ፣ እንድትፈወሱ እየጸለያችሁ ያላችሁ ሰዎች ዛሬ በኢየሱስ ስም የጸሎታችሁ መልስ ወደ ቤታችሁ ይመጣል። በእናንተ ቤት እንግዳ ነገር ሲሆን ያለው፣ በአንቺ ቤት እንግዳ ነገር ሲሆን ያለው፣ በእናንተ ቤት እንግዳ ነገር ሲሆንላችሁ ያለው። አንዳንዶቻችሁ የምስጋና በር ተከፈተላችሁ በኢየሱስ ስም። የምስጋና በር ተከፈተላችሁ በኢየሱስ ስም። የምስጋና በር ሲከፈትላችሁ አያለው በኢየሱስ ስም። የምስጋና ደጆች ሲከፈትላችሁ አያለው በኢየሱስ ስም። ዣሌ ኮታ ሊፋራዲያ ካባስ ዜላ ፕሮስ አልዴ ካቫኒያባስ የምስጋና በሮች ይከፈትላችሁ። እግዚአብሔርን የምታመሰግኑበት በር፣ እግዚአብሔርን የምታመሰግኑበት በር። እግዚአብሔር ምስክር በሕይወታችሁ ላይ ከዚህ ሰዓት ጀምሮ ተከፈተ። በሩ አውቆ ተከፈተላችሁ። የእናንተ በሮች ሲከፈቱ አያለሁ። አሜን ለሚል ሰው በኢየሱስ ስም አይልምለት። የእናንተ ደጆች ሲከፈቱ አያለሁ። የእናንተ ተአምራቶች ሲለቀቁ አያለሁ። የተያዘባችሁ ነገር በኢየሱስ ስም ተለቀቀላችሁ። በኢየሱስ ስም ተለቀቀላችሁ። ከዚህ በኋላ ትያዙ። ኃይል አይኖር፣ የሚያስቆማችሁ ኃይል አይኖር። ያስጨነቃችሁ ነገር ከሕይወታችሁ ላይ ሲቆረጣ ያለው፣ ያስጨነቃችሁ ነገር ከሕይወታችሁ ከቤታችሁ ላይ ለዘላለም ሲቆረጣ ያለው በኢየሱስ ስም። ጌታ በእናንተ ጉዳይ በኃይል ጣልቃ ሲገባ አያለው። መለኮታዊ ጣልቃ ገብነት በእናንተ ሕይወት ላይ ሲሆን አያለው። በኢየሱስ ስም ኃይል ለአንድ ሰው ሆነለት። ሩት አበበ የምትባይ እጤውልሽ አልፈሽ ስትሄጂ ያለው ሩት አበበ የምትባይ አልፈሽ ስትሄጂ ያለው በሮች በኃይል ሲከፈቱልሻል። ጠላት ያዘብሽ፣ በጠላት የተዘጋብሽ በር ሁሉ ሲከፈቱልሻል። በጌታ በኢየሱስ ስም ከዚህ ቀን ጀምሮ ነገራችሁ ተከፍቷል። ነገራችሁ ተለቋል። ተአምራታችሁ ተለቋል። የሚያስቆማችሁ ኃይል አይኖርም። የበሽታ ጉልበት ከሕይወታችሁ ላይ ተመታ በኢየሱስ ስም። የጨለማ ጉልበት ከሕይወታችሁ ላይ ተመታ በኢየሱስ ስም። እግዚአብሔር በእናንተ ሕይወት ተአምራትን ያደርጋል። አንዳንዶቻችሁ በቅርብ ቀን ለምስጋና ትቆማላችሁ። በቅርብ ቀን ለምስጋና ትቆማላችሁ። በቅርብ ቀን ለምስጋና ትቆማላችሁ በኢየሱስ ስም። በቅርብ ቀን ለምስጋና ትቆማላችሁ በኢየሱስ ስም። በጌታ በኢየሱስ ስምና ስልጣን በቅርብ ቀን ለምስጋና የምትቆሙ ሰዎች አላችሁ። ያው ጌታ ምስክሬ ቫሊካ ታላብራዳ ባየ በቅርብ ቀን ለምስጋና የምትቆሙ ሰዎች አላችሁ። በቅርብ ቀን እስኪ አልፌ እሄዳለሁ በሉ። የተገደባችሁ ሰዎች አያለው ዛሬ ላይ እዚህ ያው ጌታ ምስክሬ የተገደቡ ሰዎች አያለው። ገደብ በፊታችሁ የተቀመጠ አልፋችሁ እንዳትሄዱ፣ አልፋችሁ እንዳትሰሩ፣ እንዳትባረኩ ገደብ ያስቀመጠ ጠላት አያለው። እግዚአብሔር ያንን ጠላት ከሕይወታችሁ ላይ ሲቆርጠው አያለው። በጌታ በኢየሱስ ስም አልፋችሁ መሄድ ሆነላችሁ። ሼር አድርጉ ፕሊዝ፣ ሼር አድርጉ። ብዙ ሰው ጋር እንዲደርስ፣ ብዙ ሰው በዚህ ላይፍ እንዲባረክ ሁላችሁም ሼር አድርጉ። ዛሬ ምሽት በኢየሱስ ስም ኃይል መጸለይ ይፈልጋል። አምኖ ለሚቀበሉ ሰዎች መጸለይ ይፈልጋል። የጨለማ ጉልበትን ከሕይወታችሁ ላይ እሰብራለሁ በኢየሱስ ስም። ድህነትን እሰብራለሁ፣ ማጣትን እሰብራለሁ፣ በሽታን እሰብራለሁ፣ ጨለማን እሰብራለሁ። ያስጨነቃችሁ ነገር ከሕይወታችሁ ላይ ተቆረጠ በኢየሱስ ስም። ዜካታ ላብራዲያ ካባስ ከዚህ በኋላ የሚያስቆማችሁ ኃይል አይኖርም። ዛሊፋራዲያ ካባስ ማሙሽ ደስታ መሰለ ሉባ የምትባል
ወንድም መሰለ ሉባ የምትባል ወንድም መንፈስ ቅዱስ እጅግ በጣም በኃይል ሲረዳ አያለሁ። በኃይል ሰብረ ስትወጣ አያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰባሪ ጌታ ከፊታቸው ወጥቷልና እነሱም ሰብሮ ይገባሉ ይላል። አንዳንዶቻችሁ ሰብራችሁ ስትወጡ አያለሁ። ከተያዛችሁበት፣ ከተገደባችሁበት ወይኔ በጌታ በኢየሱስ ስም ለአንድ ሰው ጥሶ መውጣት ይሁንለት። ለአንድ ሰው ሰብሮ መውጣት ይሁንለት። ለአንድ ሰው ጥሶ ማለፍ ይሁንለት። ለአንድ ሰው በኢየሱስ ስም ማለፍ ይሁንለት። ለአንዳንዶቻችሁ ማለፍ ሲሆንላችሁ አያለሁ። ሐረግ ማለፍ ሆኖልሻል። ማለፍ ሆኖልሃል። በጌታ በኢየሱስ ስም አንድ ሰው አልፎ ሲሄዳ ያለው አንድ ሰው አልፎ ሲሄዳ ያለው ጠላት ያስቀመጠውን ገደብ፣ ጠላት ያስቀመጠውን ኬላ ከዚህ ሰዓት ጀምሮ አልፋችሁ መሄድ ሆነላችሁ በኢየሱስ ስም። አልፋችሁ መሄድ ሆነላችሁ በኢየሱስ ስም። ከዚህ ሰዓት ጀምሮ አልፎ መሄድ ሆነልሽ። አልፎ መሄድ ሆነልህ። እመነኝ፣ ከዚህ በኋላ የሚያስጨንቃችሁ ነገር ከሕይወታችሁ ላይ ተመታ በኢየሱስ ስም። ያስለቀሳችሁ ነገር በኢየሱስ ስም ተመታ በኢየሱስ ስም። ቀንበር ከአንዳንድ ሰዎች ሕይወት ላይ ቀንበር ሲሰበራ ያለው ቀንበር ከሕይወታችሁ ላይ ሲሰበራ ያለው ያስጨነቃችሁ ነገር በኢየሱስ ስም ተቆረጠ። የፈራችሁት ነገር አይወርሳችሁም። የፈራሽው ነገር አይወርስሽም በኢየሱስ ስም። ምን አይነት መንፈስ ነው ያለው? እግዚአብሔር ምስክር፣ ድምፅ እሰማለሁ። ይኸው ገደብ ተነስቷል የሚል ድምፅ እሰማለሁ። ኬላ ተነስቷል። በፊታችሁ የቆመ ኬላ፣ በፊታችሁ የተቀመጠ ተራራ ከፊታችሁ ሲነቀል አያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንተ ተራራ ነው በልጄ በዘሩባቤል ፊት ምንድነህ? ዛሬ ደልዳላ ሜዳ ትሆናለህ አለው። አያችሁ፣ በዘሩባቤል ፊት የቆመውን ተራራ ዘሩባቤል ከዘሩባቤል አቅም መሆን በላይ ስለሆነ ዘሩባቤል ተራራውን ለእግዚአብሔር ነገረው። እግዚአብሔር ለተራራው እንደዚህ አለ፣ አንተ ተራራ ነው፣ ትናንት አስጨንቀሃል፣ ትናንት አስለቅሰሃል፣ ትናንት አድክመሃል፣ ትናንትና ከአቅሙ በላይ ሆኖበታል። ዛሬ እኔ መጥቻለሁ። ዛሬ ተራው የእሱ ስለሆነ አንተ የበታች ትሆናለህ፣ እሱ የበላይ ይሆናል። ደልዳላ ሜዳ ትሆናለህ። ዛሬ በአንዳንዶቻችሁ ፊት ተራራ ደልዳላ ሜዳ ሲሆንላችኋል በጌታ በኢየሱስ ስምና ስልጣን። ለዛ ነው መጽሐፍ ቅዱስ ሲናገር ጠላቶች ይገዙላል፣ አንተን ከፍታቸውን ትረግጣለህ ይላል። ጠላቶች ይገዙላል፣ አንተን ከፍታቸውን ትረግጣለህ ይላል። የጠላትን ከፍታ የምትቆጣጠሩ ሰዎች አላችሁ። የጠላትን ደጅ የምትወርሱ ሰዎች አላችሁ። መጽሐፍ ቅዱስ ሲናገር የጠላትን ደጅ ትወርሳለህ ይላል። አንዳንዶቻችሁ ጠላት ይውላችሁ በጌታ በኢየሱስ ስም በረከታችሁን ለቆ ሲሄዳለሁ። እግዚአብሔር ምስክሬ፣ ስፍራችሁን አትለቁም። እናንተን ስፍራ ለማስለቀቅ እየተማከረ ያለ ጠላት ስፍራውን ለእናንተ ለቆ ሲሄዳለሁ። ስፍራውን ላንቺ ለቆ ሲሄዳለሁ። ስፍራውን ላንተ ለቆ ሲሄዳለሁ በጌታ በኢየሱስ ስምና ስልጣን። ከዚህ ቀን ጀምሮ እግዚአብሔር አምላክ የአንድን ሰው ታሪክ ቀይሮታል። እግዚአብሔር አምላክ የአንድ ሰው ታሪክ ቀይሮታል። የአንድ ሰው ህይወት ሲቀየር ያለው፣ የአንድ ሰው ስም ሲቀየር ያለው፣ የአንድ ሰው ነገር ሲቀየር ያለው በኢየሱስ ስም ተቀየረ። በጌታ በኢየሱስ ስም ነገርሽ ተቀይሯል። ያንተ ነገር ተቀይሯል። ያንቺ ነገር ተቀይሯል። ያስጨነቀ ነገር ተቆረጠ በኢየሱስ ስም። አታልቅስም በኢየሱስ ስም። ጭንገፋ አይሆንም፣ ማጣት አይሆንም፣ ድህነት አይሆንም። ይውላችሁ አንዳንዶቻችሁ በህይወታችሁ ላይ ንፋስም የለም ደመናም የለም፣ ህይወታችሁ ባዶ ነው። ነገር ግን ደንግጣችኋል። ምን ልሆን ነው? እንዴት ሆናል? እንዴት እኖራለሁ የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል፣ ንፋስም የለም ደመናም የለም፣ የእናንተ ባዶነት ወደ ሙላት ይቀየራል። በኢየሱስ ስም የእናንተ ባዶነት ወደ ሙላት ይቀየራል። አሜን ለሚል ሰው በኢየሱስ ስም ኃይል ይሁንለት። ፕሊዝ ሼር አድርጉ። ጌታ ይባርካችሁ። ሼር አድርጉ። ብዙ ሰው ጋር እንዲደርስ ሼር አድርጉ። ሌኮታሊ ፋራዲያ ካባስ በጌታ በኢየሱስ ስምና ስልጣን ከዚህ ቀን ጀምሮ ያንተ ታሪክ ሲቀየር ያለው፣ ያንቺ ታሪክ ሲቀየር ያለው በጌታ በኢየሱስ ስም ማኬታ ላፋራዳባስ የእናንተ ታሪክ ተቀይሯል በኢየሱስ ስም። ያስጨነቃችሁ ነገር ከህይወታችሁ ላይ እየተቆረጠ ይሁን። ሌኮቫራ ዲያባሴ ካብራል ያስጨነቃችሁ ነገር ከህይወታችሁ ላይ ሲቆረጣ ያለው፣ ያስጨነቃችሁ ነገር ከህይወታችሁ ላይ ሲቆረጣ ያለው፣ ያስጨነቃችሁ ነገር ከህይወታችሁ ላይ ሲመታ ያለው በኢየሱስ ስም ሻላ ፕሬሳ ኪያፋር ዳኪያማስ ያው ጌታ ምስክሬ፣ አንዳንዶቻችሁ ከዚህ ምሽት ጀምሮ እግዚአብሔር አምላክ በጠላቶቻችሁ ላይ ጠላቱን ሲያከብዳ ያለው
ከዚህ በኋላ በቢሮ ውስጥ የሚያስጨንቃችሁ፣ በስራ ቦታ የሚያስጨንቃችሁ፣ በምትሰሩበት በምትኖሩበት የሚያስጨንቃችሁ ቀና ብሎ እናንተ ማየት አይችሉም። ያው ጌታ ምስክር፣ ትናንትና አንገት ያስደፋሽ፣ ትናንት አንገት እንድትደፉ ያደረጋችሁ የጠላት ጉልበት ዛሬ ከህይወታችሁ ላይ ተቆረጠ በኢየሱስ ስም። ዛሬ ምሽት ከህይወታችሁ ላይ ተቆረጠ በኢየሱስ ስም። የጠላት አዋጅ ከህይወታችሁ ላይ ተገለበጠ በኢየሱስ ስም። ውርደታችሁን የሚጠብቅ ክብራችሁን ያያል። ውድቀታችሁን የሚጠብቅ መነሳታችሁን ያያል። ክሳራችሁን የሚጠብቅ ማግኘታችሁን ያያል። በረከታችሁን ያያል። እግዚአብሔር ሲባርካችሁ ያያል። በጌታ በኢየሱስ ስም አሜን ለሚል ሰው በኢየሱስ ስም አይሉንለት። አሜን ለሚል ሰው በኢየሱስ ስም አይሉንለት። የአንድ ሰው ሌካቲያላ ሉቃስ የምትባል ወንድም እግዚአብሔር አምላክ በኃይል ሲባርካ ያለው የበረከት ደጅ ሲከፈትልህ አያለሁ። ሉቃስ የምትባል ወንድም የበረከት በር ሲከፈትልህ አያለሁ። የበረከት በር ሲከፈትልህ አያለሁ። የበረከት በር ሲከፈትልህ አያለሁ። ሉቃስ አዱኛ የምትባል ወንድም ከዚህ ሰዓት ጀምሮ ነገር ከጠላትህ ተለቆልሃል። ያንተ ነገር ተለቋል። ያንቺ ነገር ተለቋል በኢየሱስ ስም። ቱሜቦ ፍቅሬ እግዚአብሔር አምላክ ከዚህ ሰዓት ጀምሮ ያስጨነቀሽን ከህይወትሽ ላይ ቆረጠው በኢየሱስ ስም። ያስጨነቀሽ ነገር ተመታ በኢየሱስ ስም። መንገድሽን የዘጋ በኢየሱስ ስም ተመታ። ከዚህ ቀን ጀምሮ ለቅሶ፣ ጭንገፋ ባንቺ ህይወት ላይ አይሆንም። አታልቅሽም። ነገርሽ አይጨነግፍም። ያንቺ ነገር አይጨነግፍም በኢየሱስ ስም። ከአንዳንዶቻችሁ ላይ ጭንገፋ ሲሰበር አያለሁ። ከአንዳንዶቻችሁ ላይ ጭንገፋ ሲሰበር አያለሁ። አሜን ለሚል ሰው ይሁንለት። ከአንዳንዶቻችሁ ላይ ጭንገፋ ሲሰበር አያለሁ። ከአንዳንዶቻችሁ ላይ ጭንገፋ ሲሰበር አያለሁ። የጭንገፋ መንፈስ፣ የእርግማን መንፈስ፣ የበሽታ መንፈስ፣ የጠላት አዋጅ ከህይወታችሁ ላይ ተገለበጠ በኢየሱስ። አሜን ካላችሁ ይሁንላችሁ በኢየሱስ። ፕሊዝ ሼር አድርጉ። ጌታ ይባርካችሁ። አንድ ጊዜ ሼር አድርጉ እስኪ። ሌኮታሊ ብራዛን ተኪያፋራ ለአንድ ሰው በር ሲከፈትለት አያለሁ። ለአንድ ሰው የተአምራት በር ሲከፈትለት አያለሁ። ለአንድ ሰው የተአምራት በር ሲከፈትለት አያለሁ። ለአንድ ሰው በሩ አውቆ ሀዊ የምትባየት ጊዜ ደርሷል በይ እስኪ። የኔ ጊዜ ደረሰ። የሮንኮ ገየረ በጃ ኦርምፈ ወርቤተ የሮንኮ ገየረ በልበልነት ጭፈሜና በነሜራ እንዲነት ጭፈ ከነሞታነት ጭፈሜ ከንዲነት ጭፈ አማ ጀልቀቤና በነሜራ በልበልኮ በነሜራ መቃ ጎፍታ ኢየሱስን በልበል ሲኒፋ በነ በልበል ኤባ በኔራ በልበል ተጃጅላ በኔላ በልበል ጋኤላ በኔራ መቃ ኢየሱስን አራጀል ቀብዴ መቃ ጎፍታ ኢየሱስን በልበል ኤባ ሰረት በነሜራ በልበል ኤባ ሰረት በነሜራ መቃ ኢየሱስን የበረከት በር ተከፈተላችሁ በኢየሱስ ስም። የሚያስቆማችሁ ኃይል አይኖርም። የሚያስቆማችሁ ኃይል አይኖርም። ጌታ በኃይል ሲባርካችሁ ያለው ለአንዳንዶቻችሁ ጌታ ምስክሬ መታሰብ ሲሆንላችሁ ያለው በእናንተ ህይወት ላይ መታሰብ ሲሆን ያለው በእናንተ ህይወት ላይ መታሰብ ሲሆን ያለው ሀዊ ያደታ ዋቀዮ ሲያደታ የሮን ከጌራ የሮን ተኤብፈንት የሮን በልበለኬቲ ወለትባት ኤበኬቲ ወለርግቶ የሮን ከጌራ መቃ ጎፍታ ኢየሱስ አራጀል ቀቤ ነሞተ ተቆተቆፍ በልበለ ጉጉዳን የሮን መደሙን አርገ ዛኪያላ ፕሮስ ኤልፋርዲ ካፋኒያ ካባ ለአንዳንድ ሰዎች ትልልቅ በሮች ሲከፈቱ አያለሁ። ትልልቅ ደጆች ሲከፈቱ አያለሁ። እስኪ አንድ ሰው አሜን ብሎ ይቀበል። በጌታ በኢየሱስ ስምና ስልጣን ያው ጌታ ምስክሬ ይውላችሁ። አንዳንዶቻችሁ በጣም እየተጨነቃችሁ ያላችሁ ሰዎች አላችሁ። በጣም ግራ እየተጋባችሁ ያላችሁ ሰዎች አላችሁ። እግዚአብሔር አምላክ በእናንተ ህይወት ተአምራትን ሲያደርግ አይቻለሁ። በእናንተ ቤት ተአምራት ሲሆን አያለሁ። በእናንተ ቤት ማቶታሊ ቫራዲያ ባሼካባስ በእናንተ ቤት አዲስ ነገር ሲሆንላችሁ አያለሁ። አዲስ ነገር ሲሆንልህ አያለሁ በኢየሱስ ስም። አዲስ ነገር ባንቺ ህይወት ላይ ሲሆን አያለሁ። ዛኪያ ፋርቴላ ፕራዲያ ደጆቻችሁ ተከፍቷል በኢየሱስ ስም። ተአምራታችሁ ተለቋል በኢየሱስ ስም።
የሚያስጨንቃችሁ ከህይወታችሁ ላይ ተመታ በኢየሱስ ስም። እስኪ የኔ ነገር ተከፈተ በሉ። እስኪ የኔ ነገር ተለቀቀ በህይወታችሁ ላይ አውጁት። የኔ ነገር ተለቀቀ፣ በረከቴ ተለቀቀ፣ ትዳሬ ተለቀቀ። አንዳንዶቻችሁ እንዳታገቡ ጠላት በር ዘግቶባችኋል። አንዳንዶቻችሁ እንዳትሰሩ በር ተዘግቶባችኋል። አንዳንዶቻችሁ ወደፊት እንዳትራመዱ መንገድ ተዘግቶባችኋል። አንዳንዶቻችሁ እንዳትሰሩ በር ተዘግቶባችኋል። ዛሬ ተከፈተልኝ ብላችሁ አውጁ። ዛሬ ተከፈተልን ብላችሁ አውጁ። አንዳንዶቻችሁ እግዚአብሔር ምስክሬ ከነገ ጠዋት ጀምሮ የምስራች ስልክ ይደወልላችኋል። ከነገ ጠዋት ጀምሮ የምስራች ስልክ ይደወልላችኋል በኢየሱስ ስም። የምስራች ስልክ ሲደወልላችሁ አያለሁ። የምስራች ስልክ ሲደወልላችሁ አያለሁ። እስኪ በሕይወታችሁ ላይ አውጁ። የኔ ነገር ተለቀቀ፣ ታምራቴ ተለቋል፣ ፋይናንሴ ተለቋል፣ ጤንነቴ ተለቋል በሉ። ዣኒ ካታላ ብራዲያማ ያንተ ነገር በኃይል ሲለቀቃል። ያንተ ፋይናንስ፣ ያንቺ ፋይናንስ ሲለቀቅ አይቻለሁ በኢየሱስ ስም። ተለቀቀላችሁ በጌታ በኢየሱስ ስም። የተያዘባችሁ ተለቀቀ። ዛካፋራዲያማስ በጌታ በኢየሱስ ስምና ስልጣን መቃ ጎፍታ ኢየሱስ ሁምነ ኢጎ ሆልቻቲ አራጀል ቀቤሲ ፐነሜረ በልበሌባ ከዛሬ ጀምሮ በኢየሱስ ስም ተከፈተላችሁ። ያው ጌታ ምስክሬ፣ አንዳንዶቻችሁ እግዚአብሔር አምላክ ባለጠጋ ሲያደርጋችሁ ያለው ለብዙ ዘመናት ስትለፉ የነበራችሁ ሰዎች ምርኮ ስትሰበስቡ ያለው በለቅሶ የዘራችሁትን ዘር በእልልታ ስታጭዱ ያለው በሐዘን የዘራችሁት ዘር በደስታ ስታጭዱ ያለው አንደበታችሁ በሳቅና በደስታ ሲሞላ ያለው አንደበታችሁ በእልልታ ሲሞላ አያለሁ። በቤታችሁ ምስጋና ሲሆን አያለሁ። በቤታችሁ ሳቅና ደስታ ሲሆን አያለሁ። በኢየሱስ ስምና ስልጣን ከዚህ ቀን ጀምሮ ነገርሽ ተቀይሯል። ተስፋነሽ የምትባል እህት ተስፋነሽ፣ በአንቺ ሕይወት ላይ ሳቅና ደስታ ሲሆን አያለሁ። ትስቂያለሽ፣ እግዚአብሔር ያስቅሻል። እጅግ አስደናቂ አነጋጋሪ ነገር በአንቺ ሕይወት ላይ ሲሆን አይቻልም። አነጋጋሪ ነገር በአንቺ ሕይወት ላይ ሲሆን አያለሁ። አነጋጋሪ ነገር በእናንተ ሕይወት ላይ ሲሆን አያለሁ። በጌታ በኢየሱስ ስም ይሄ ቃል ለአንድ ሰው ሆነለት። በኢየሱስ ስም አምኖ ለሚቀበል ሰው በኢየሱስ ስም ኃይል ይሆነለት። አምኖ ለሚቀበሉ ሰዎች በኢየሱስ ስም ኃይል ይሆነላቸው። የጠላት አዋጅ እንዲገለበጥ ጸልያለሁ። በኢየሱስ ስም በትዳራችሁ ላይ የታወጀ፣ በቢዝነሳችሁ ላይ የታወጀ፣ በስራችሁ ላይ የታወጀ፣ በቤታችሁ ላይ የታወጀ፣ በህይወታችሁ፣ በስራችሁ፣ በአገልግሎታችሁ ላይ የታወጀ የጠላት አዋጅ በኢየሱስ ስም እንዲገለበጥ ጸልያለሁ። ከዚህ ምሽት ጀምሮ የበረከት በር እንዲከፈትላችሁ ጸልያለሁ። በተለያየ ጭንቀት፣ በተለያየ ሐዘን፣ በተለያየ ለቅሶ፣ በተለያየ ጥያቄ፣ በተለያየ እንቆቅልሽ ውስጥ ያላችሁ ሰዎች ዛሬ ምሽት በኢየሱስ ስም ነፃ መውጣት ይሁንላችሁ። ዛሬ ምሽት በኢየሱስ ስም ነፃ መውጣት ይሁንላችሁ። ካላችሁበት ህይወት በኢየሱስ ስም ነፃ መውጣት ይሁንላችሁ። የበረከት ምንጭ እንዲከፈትላችሁ ጸልያለሁ። የበረከት ምንጭ እንዲከፈትላችሁ ጸልያለሁ። ጄካቶላ ብራዲያ ካቫራዲያባስ የበረከት ምንጭ እንዲከፈትላችሁ ዘንድ ጸልያለሁ። የበረከት ምንጭ እንዲከፈትላችሁ ዘንድ ጸልያለሁ። ጠላት የዘጋባችሁ በር፣ ጠላት የያዘባችሁ በረከት በኢየሱስ ስም እንዲለቀቅላችሁ ጸልያለሁ። በኢየሱስ ስም እንዲለቀቅላችሁ ዘንድ ጸልያለሁ። እግዚአብሔር አምላክ በእናንተ ጉዳይ ተአምራትን እንዲያደርግ ጸልያለሁ። በጌታ በኢየሱስ ስም በተጨነቃችሁበት ጉዳይ፣ መፍትሄ ባጣችሁበት ጉዳይ፣ ባለቀሳችሁበት ጉዳይ፣ በጸለያችሁበት ጉዳይ ጌታ ጣልቃ እንዲገባ ጸልያለሁ። እናንተ በተጨነቃችሁበት ጉዳይ ጌታ ጣልቃ እንዲገባ ጸልያለሁ። እናንተ ባለቀሳችሁበት ጉዳይ ጌታ ጣልቃ እንዲገባ ጸልያለሁ። ነገራችሁ እንዲቀየር ጸልያለሁ። የበረከት ምንጮች እንዲከፈትላችሁ ጸልያለሁ። የበረከት ምንጮች እንዲከፈትላችሁ ጸልያለሁ። የተአምራት ምንጮች እንዲከፈትላችሁ ጸልያለሁ። ዛሬ ምሽት የበረከት ምንጭ በኃይል ይከፈትላችኋል። የበረከት ደጆች ይከፈትላችኋል። ባለቀሳችሁበት ጉዳይ ላይ የኔ ነገር አልቋል አብቅቷል ባላችሁት ጉዳይ ላይ የእግዚአብሔርን አዋጅ በሕይወታችሁ ላይ አውጃለሁ። የእግዚአብሔርን ቃል በሕይወታችሁ ላይ ይናገራሉ። ከዚህ ምሽት ጀምሮ ነገራችሁ ይቀየራል። ጭንገፋ ከሕይወታችሁ ላይ ይሰበራል። በእምነት አሜን ብላችሁ ለምትቀበሉ እግዚአብሔር አምላክ ካላችሁበት ጭንቀት በኢየሱስ ስም ያወጣችኋል።
እግዚአብሔር አምላክ ካላችሁበት ችግር ያወጣችኋል። ከጨለማ ነፃ መውጣት ይሆንላችኋል። ከእስራት ነፃ መውጣት ይሆንላችኋል። ከበሽታ ነፃ መውጣት ይሆንላችኋል። ከድህነት ነፃ መውጣት ይሆንላችኋል። ነፃ የምትወጡ ሰዎች አላችሁ። ከበሽታ ነፃ የምትወጡ ሰዎች አላችሁ። ከእርግማን ነፃ የምትወጡ ሰዎች አላችሁ። ከጠላት እስራት የምትፈቱ ሰዎች አላችሁ። በዚህ ምሽት ለአንዳንዶቻችሁ መፈታት ሲሆንላችሁ አያለሁ። ለአንዳንዶቻችሁ መፈታት በሕይወታችሁ ላይ ሲሆን አያለሁ። ጠላት በእናንተ ሕይወት ላይ ያወጀው አዋጅ በኢየሱስም በእናንተ ላይ አይሰራም። አልፋችሁ መሄድ ይሆንላችኋል። አልፎ መሄድ ይሆንላችኋል። አልፋችሁ መሄድ ያልቻላችሁ፣ መስራት ያልቻላችሁ፣ ማገልገል ያልቻላችሁ፣ መንቀሳቀስ ያልቻላችሁ፣ በተለያየ ትግል በተለያየ ነገር የተያዛችሁ፣ በተለያየ ሁኔታ የተከበባችሁ ዛሬ ምሽት በኢየሱስም መፈታት ይሆንላችኋል። ዛሬ ምሽት በኢየሱስም መለቀቅ ይሆንላችኋል። ነገራችሁ ይለቀቃል። ነገራችሁ ይፈታል። የእናንተ ነገር ይፈጥናል። በኢየሱስም እግዚአብሔር በእናንተ ሕይወት ታምራትን ያደርጋል። መለኮታዊ ታምራትን በሕይወታችሁ ላይ አውጃለሁ። በተጨነቃችሁበት ጉዳይ ላይ እግዚአብሔር አምላክ ታምራትን ያደርግላችኋል። እግዚአብሔር ታምራትን ያደርግላችኋል። መፍትሄ ባጣችሁበት ጉዳይ ላይ እግዚአብሔር ታምራትን አድርጉ። እጅ በአፍ ያስጭናችኋል። እግዚአብሔር ምስክሬ፣ ማን ይደርስልኛል፣ እንዴት ወጣለሁ፣ ማን ያግዘኛል ባላችሁበት ጉዳይ ላይ የሚረዳችሁ የእግዚአብሔር እጅ ከሰማይ ሲመጣ ያለ የሚረዳችሁ የእግዚአብሔር እጅ ከሰማይ ሲመጣላችሁ ያለ የሚረዳችሁ የእግዚአብሔር እጅ ከሰማይ ሲመጣ ያለው የሚያግዛችሁ የሚረዳችሁ የእግዚአብሔር መንፈስ ይመጣ ያለ ነገራችሁን የሚቀይር በእናንተ ሕይወት ላይ ተአምራትን የሚያደርግ የእናንተን ነገር የሚባርክ የእግዚአብሔር መንፈስ በእናንተ ሕይወት ላይ እንዲመጣ ጸልያለሁ። ደጆቻችሁ እንዲከፈት ዘንድ ጸልያለሁ። ነገራችሁ እንዲለቀቅ ዘንድ ጸልያለሁ። ከዚህ በኋላ አትያዙም በኢየሱስ ስም። የሚያስጨንቃችሁ ሁሉ ከሕይወታችሁ ላይ ይቆረጣል። ሸክም የሆነባችሁ መንገዳችሁን የዘጋ ተራራ የሆነባችሁ መንገዳችሁ ላይ የሆነ የቆመባችሁ እንቅፋት የሆነባችሁ በኢየሱስ ስም ከፊታችሁ ይነቀላል። አሜን ብሎ ለሚቀበል ሰው በኢየሱስ ስም ኃይል ይሁንለት። እግዚአብሔር ከአንዳንዶቻችሁ ፊት እንቅፋትን ሲነቅላ ያለ እንቅፋት ከፊታችሁ ሲነቀላ ያለ ጠላት ያስቀመጠው ሰዎች ያስቀመጡት ሁኔታ ያስቀመጠው የጠላት እንቅፋት በኢየሱስ ስም ከፊታችሁ ተነስቷል። ከፊታችሁ ሲነሳ አያለሁ በጌታ በኢየሱስ ስም ኃይል። ከዚህ ምሽት ጀምሮ የእናንተ ታሪክ መቀየር ይጀምራል። የእናንተ ሕይወት መቀየር ይጀምራል። በእናንተ ሕይወት ላይ አዲስ ነገር ይሆናል። ይውላችሁ ለአንዳንዶቻችሁ አዲስ ነገር ሲፈጠር አያለሁ። የተዘጉ በሮች እያሉ ጠላት እያየ ምቀኛ እያየ እግዚአብሔር አዲስ የበረከት በር ሲከፍትላችሁ አያለሁ። አዲስ የበረከት በር ሲከፈትላችሁ አያለሁ። አዲስ የበረከት በር ሲከፈትላችሁ አያለሁ። አዲስ የተአምራት በር ሲከፈትላችሁ አያለሁ። አሜን ብላችሁ ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። የበረከት በር ሲከፈትላችሁ አያለሁ። የተአምራት በር ሲከፈትላችሁ አያለሁ። በተጨነቃችሁበት ጉዳይ ይውላ አንዳንዶቻችሁ በጣም ተጨንቃችሁ ጭንቀት ውስጥ ያላችሁ መውጣት ያልቻላችሁ ካላችሁበት ሁኔታ መውጣት ያልቻላችሁ ሰዎች አላችሁ። እግዚአብሔር አምላክ በኃይል ሲያወጣችሁ ያለው ካላችሁበት ሁኔታ ካላችሁበት ችግር ካላችሁበት ጭንቀት ነፃ እንድትወጡ ዘንድ ጸልያለሁ። ነፃ እንድትወጡ ዘንድ ጸልያለሁ። በኢየሱስ ስም ነፃ መውጣት ይሁንላችሁ። አሜን ብሎ ለሚቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። ይሁንላችሁ። እግዚአብሔር ምስክሬ ነው የምላችሁ። አሁን ካላችሁበት ነገር ነፃ ስትወጡ ያለ አሁን ካላችሁበት ሁኔታ ነፃ ስትወጡ ያለ መንፈስ ቅዱስ ካላችሁበት ችግር ነፃ ሲያወጣችሁ ያለ በኢየሱስ ስም ነፃ መውጣት ሆነላችሁ። ይህ መልእክት የኔ ነው የሚል ሰው ካለ በኢየሱስ ስም አሜን ብሎ ይቀበል። ሼር በማድረግ ተባበሩ። ፕሊዝ ሼር በማድረግ ተባበሩ። በጌታ በኢየሱስ ስምና ስልጣን ከዚህ ምሽት ጀምሮ ያንዳንዶቻችሁ ታሪክ ሲቀየራ ያለው ያንዳንዶቻችሁ ህይወት ሲቀየራ ያለው መንፈስ ቅዱስ ተአምራትን ሲያደርግላችሁ ያለው ይውላችሁ። እጃችሁ ላይ ያለ ነገር ጥቂት ሊሆን ይችላል። የጀመራችሁት ነገር ጥቂት ሊሆን ይችላል። ነገር ግን መንፈስ ቅዱስ የእናንተን ነገር ሲያበዛ አያለሁ። በእናንተ ህይወት ላይ መብዛትና መትረፍረፍ ሲሆን አያለሁ። መብዛትና መትረፍረፍ ሲሆን አያለሁ። መብዛትና መትረፍረፍ ሲሆንላችሁ አያለሁ። መብዛትና መትረፍረፍ ሲሆንላችሁ አያለሁ። በጌታ በኢየሱስ ሌኮታሊ ፋራዲያ ካባሴ
ይውላችሁ ዛሬ በኢየሱስ ስም ኃይል ጸልይላችኋለሁ። ከየትኛውም ካላችሁበት ችግር ነፃ ትወጣላችሁ። ቅድስት ተስፋዬ የምትባይ እህት ያለው ኮመንት ላይ ያለሽ ቅድስት ተስፋዬ እግዚአብሔር አዲስ በር ሲከፍትልሽ ያለው ጠላት እያለ ገደብ እያለ ጠላት ያስቀመጠው ነገር እያለ እግዚአብሔር ሲያሻግርሽ ያለው እግዚአብሔር ከፊትሽ ኬላን ሲያነሳ ያለው ወደፊት እንዳትሄጂ፣ እንዳትባረኪ፣ እንዳትፈጥኒ፣ ነገርሽ እንዳይፈጥን የገደበሽ ገደብ ከፊትሽ ያስቀመጠ ከፊትሽ ነቅያለሁ። ቅድስት የምትባይ እግዚአብሔር ጊዜሽ ደርሷል አለ። ያንቺ የምትባረኪበት ጊዜ ደርሷል። ዛካሊ ፕራዲያ ካባያ እዚህ ኮመንት ላይ ያላችሁ ሰዎች እጸልይላችኋለሁ። እግዚአብሔር አምላክ በእናንተ ህይወት ላይ ተአምራትን ማድረግ ጀምራል። እግዚአብሔር አምላክ በእናንተ ህይወት ላይ አዲስ ምዕራፍ መክፈት ጀምራል። መንፈስ ቅዱስ ተአምራትን አድርጎ ያስደንቃችኋል። መገረምና መደነቅ በህይወታችሁ ላይ ይሆናል። ተአምራት በህይወታችሁ ላይ ይሆናል። ሮማን የምትባይ እህት ጊዜሽ ደርሷል። የምትባረኪበት ጊዜ ደርሷል። ወደ ከፍታ የምትወጪበት ጊዜ ደርሷል። ከክብር ወደ ክብር የምትለወጭበት ጊዜ ደርሷል። ጠላት እያለ ምቀኛ እያለ እግዚአብሔር ሲባርክሽ ያለው ሮማን የምትባይ እህት መንፈስ ቅዱስ ነገርሽን ሲያስለቅቃ ያለው የተያዘ በረከት ሲለቀቅልሽ፣ የተዘጋብሽ በር ሲከፈትልሽ ያለው ዜካሊ ፋራዲያ ካቦስ ገብርኤላ የምትባይ ጽሑፍ ያለው አይ ቲንክ ፕሮፋይል ላይ የሴት ፎቶ ነው ያለው። ገብርኤላ የሚል ስም ጽሑፍ ያለው መንፈስ ቅዱስ እጅግ በጣም በኃይል ሲፈታሻል፣ መፈታት ሲሆንልሻል። ከመንገድሽ ላይ እንቅፋት ሲነቀላ ያለው፣ ከመንገድሽ ላይ ጉቶ ሲነቀላ ያለው፣ ጠላት ያስቀምጠው ሰዎች ያስቀምጡት እግዚአብሔር ከፊትሽ ሲነቀላ ያለው። ከዚህ ቀን ጀምሮ አትያዥም፣ አትቆሚም በኢየሱስ ስም። የሚያስቆማችሁ ኃይል አይኖርም። ዛሬ በዚህ ላይፍ የምትከታተሉ ሰዎች እድለኛ ናቸው። እግዚአብሔር ሲያሰፋችሁ ያለው፣ መስፋፋት ሲሆንላችሁ ያለው፣ መብዛት ሲሆንላችሁ ያለው ይውላችሁ። መጽሐፍ ቅዱስ ሲናገር ያዕቆብ እንደዚህ አለ፣ ኢየሱስ ጌታ ነው። ይስሐቅ እንደዚህ አለ። ይስሐቅ በጌሪራ ምድር ላይ ዛካሊ ፕራዲያ ካባሳ ዛሬ ለአንድ ሰው ሮሆቦት ሲከፈትለት ያለው፣ ለአንድ ሰው ሮሆቦት ሲከፈትለት ያለው። አልያዝም የሚል ሰው ካለ አሜን ብሎ ይቀበል። ለአንድ ሰው ሮሆቦት ሲከፈትለት ያለው። ፌበን የምትባል እህት እግዚአብሔር አምላክ በኃይል ሲረዳሻ ያለው ይውላችሁ። አትወጡም ከተባላችሁበት ስፍራ እግዚአብሔር ሲያወጣችሁ ያለው። ዳንኤልን ከአንበሶች ጉድጓድ ያወጣው እግዚአብሔር፣ እነ ሲድራቅ ሚሳቅ አብደናጎን ከእሳት ነበልባል ያስመለጠው እግዚአብሔር፣ አልዓዛርን ከሞት ያስነሳው እግዚአብሔር ነገራችሁን ሲቀይራ ያለው። በእናንተ ህይወት ላይ ትንሣኤ ሲሆን ያለው። ገነት ካሳውን የምትባይ ጠላት ባንቺ ላይ ያወጀው አዋጅ ተገለበጠ። ገነት ካሳውን የምትባይ እህት እግዚአብሔር ከአንቺ ህይወት ላይ የጠላትን አዋጅ ገልብጦታል። ከዚህ ሰዓት ጀምሮ በኢየሱስ ስም የጠላት አዋጅ ከህይወታችሁ ላይ ተገለበጠ። ጠላት በእናንተ ህይወት ላይ ያወጀ ሁኔታ በእናንተ ህይወት ላይ ያወጀ በኢየሱስ ስም ተገለበጠ። እስኪ የጠላት አዋጅ ተገለበጠ በሉ። ሼር አድርጉ ፕሊዝ፣ ሼር አድርጉ። እስኪ ቶሎ ሼር አድርጉ። ሼር የምታደርጉ ሰዎች እግዚአብሔር ይባርካችሁ። ገደብ ተነስቷል። መፈታት ሆኖላችኋል። መባረክ ሆኖላችኋል። መከናወን ሆኖላችኋል። ከዚህ በኋላ አትቆሙም። ከዚህ በኋላ አትያዙ። የሚያስቆማችሁ ኃይል አይኖርም። መጸለይ ያቃታችሁ፣ መስራት ያቃታችሁ፣ ማገልገል ያቃታችሁ ሰዎች ዛሬ ቀናችሁ ደርሷል። ዛሬ ጊዜያችሁ ደርሷል። የምትፈቱበት፣ የምትባረኩበት፣ ወደ ከፍታ የምትወጡበት፣ ከክብር ወደ ክብር የምትለወጡበት ጊዜ ደርሷል። እግዚአብሔር ሲረዳችሁ ያለው፣ መለኮታዊ እርዳታ ሲለቀቅላችሁ ያለው፣ መለኮታዊ በረከት ሲያገኛችሁ ያለው። ከዚህ በኋላ በኢየሱስ ስም የሚያስቆማችሁ ኃይል አይኖርም። ከዚህ በኋላ የሚያስቆማችሁ ጠላት አይኖርም። በጌታ በኢየሱስ ስም ዛላ ፕራዜ ካፋራዲያባስ ከዚህ በኋላ የሚያስቆማችሁ ኃይል አይኖርም። የጠላት አዋጅ ከህይወታችሁ ላይ ተገለበጠ።
ጠላት በትዳራችሁ ላይ ያወጀው አዋጅ፣ በልጆቻችሁ ላይ የታወጀ አዋጅ፣ በስራችሁ ላይ የታወጀ አዋጅ፣ በቢዝነሳችሁ ላይ የታወጀ አዋጅ፣ በአገልግሎታችሁ ላይ የታወጀ አዋጅ በኢየሱስ ስም ተገለበጠ። ዛራ በላይን የምትባየት ሳራ በላይን የምትባየት እግዚአብሔር ትልቅ በር ሲከፍትልሽ አያለሁ። ስፍራ ስትቀይሪ አያለሁ። ስፍራ የስፍራ ለውጥ ሲሆንልሽ አያለሁ። የስፍራ ለውጥ ባንቺ ህይወት ላይ ሲሆን አያለሁ። የስፍራ ለውጥ ባንቺ ህይወት ላይ ሲሆን አያለሁ። ሳራ በላይን የምትባየት እግዚአብሔር ስፍራ ሲቀይርልሽ አያለሁ። ትልቅ በር ሲከፈትልሽ አያለሁ። ጠላት አይኑ እያየ ምቀኛ አይኑ እያየ እግዚአብሔር በሮቻችሁን በኃይል ሲከፍታ ያለው። ለአንዳንዶቻችሁ የበረከት በር ሲከፈትላችሁ ያለው። አሜን ለሚል ሰው በኢየሱስ ስም ኃይል ይሁንለት። ዛካሌ ፕራዲያ ካቫራ ዲያባስ አሜን ብሎ ለምትቀበል ሰው በኢየሱስ ስም ኃይል ይሁንለት። መንፈስ ቅዱስ በኃይል እንዲረዳችሁ ጸልያለሁ። ይኸውላችሁ አንዳንዶቻችሁ ከበሽታ ነፃ ስትወጡ ያለው፣ አንዳንዶቻችሁ ከድህነት ነፃ ስትወጡ ያለ፣ አንዳንዶቻችሁ መንፈስ ቅዱስ እጅ በአፍ የሚያስጭን ተአምራትን ሲያደርግላችሁ ያለ። ከዚህ በኋላ የሚያስቆማችሁ ጠላት አይኖርም። በፊታችሁ የቆመ ተራራ በኢየሱስ ስም ተነቀለ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ይኸውላችሁ አንዳንዶቻችሁ እንደ ጎልያድ ሲያስጨንቃችሁ የነበረ ጠላት ከህይወታችሁ ላይ ሲወገዳ ያለው፣ ከህይወታችሁ ላይ ሲወድቃ ያለው። አሜን ለምትሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። ከዚህ ምሽት ጀምሮ የእናንተ ታሪክ ተቀየረ። የእናንተ ህይወት ተቀየረ በኢየሱስ ስም። የእናንተ ታሪክ ተቀየረ በኢየሱስ ስም። የእናንተ ነገር ተቀየረ በኢየሱስ ስም። የተያዘባችሁ በረከት ተለቀቀ በኢየሱስ ስም። አሜን ብሎ ለሚቀበል ሰው በኢየሱስ ስም ኃይል ይሁንለት። በረከት ሲለቀቅላችሁ አያለሁ። ተአምራት ሲለቀቅላችሁ አያለሁ። ፋይናንስ ሲለቀቅላችሁ አያለሁ። ቢዝነሳችሁ ሲለቀቅላችሁ አያለሁ። ያስጨነቃችሁ ነገር ከህይወታችሁ ላይ ሲወገድ አያለሁ። እግዚአብሔር እጅ በአፍ የሚያስጭን ተአምራትን ሲያደርግላችሁ አያለሁ። ደጆቻችሁ በኢየሱስ ስም ተከፈተ። ነገራችሁ ተለቀቀ በኢየሱስ ስም። የተጨነቃችሁ ጭንቀት ውስጥ ያላችሁ ሰዎች፣ ፍርሃት ውስጥ ያላችሁ ሰዎች የፈራችሁት ነገር አይወርሳችሁም። በሽታ ከህይወታችሁ ላይ ተቆረጠ በኢየሱስ ስም። ፍርሃት ከህይወታችሁ ላይ ተቆረጠ በኢየሱስ ስም። ምን ልሆን ነው? ልሞት ነው ወይ? ልታመም ነው ወይ? ልወድቅ ነው? ልከስር ነው? እንደዚህ አይነት ፍርሃት ውስጥ ያላችሁ ሰዎች አላችሁ። እግዚአብሔር አምላክ የፍርሃትን መንፈስ ከህይወታችሁ ላይ ለዘላለም ቆረጠው። ከዚህ በኋላ የፈራችሁት ነገር አይወርሳችሁም። ድህነት አይወርሳችሁም። በሽታ አይወርሳችሁም። ማጣት አይወርሳችሁም። የጨለማ አዋጅ አይወርሳችሁም። እግዚአብሔር ሲባረካችሁ አያለሁ። የበረከት መንፈስ ሲያገኛችሁ አያለሁ። አሚን ብሎ ለተቀበለ ሰው በኢየሱስ ስም ኃይል ይሁንለት። ጄላሊያ ካቶላ ብራዳባየ ተአምራት ሲሆንልሽ አያለሁ። ደጆችሽ ሲከፈታ ያለው፣ ነገሮቻችሁ ሲለቀቅ አያለሁ። የእናንተ ፋይናንስ ሲለቀቅላችሁ አያለሁ በኢየሱስ ስም። የእናንተ ፋይናንስ ሲለቀቅላችሁ አያለሁ። ቢዝነሳችሁ ሲለቀቅላችሁ አያለሁ። በናዝሬቱ በኢየሱስ ስምና ስልጣን ከዚህ ቀን ጀምሮ የእናንተ ነገር ተለቋል በኢየሱስ ስም። የእናንተ ተአምራት ተለቋል በኢየሱስ ስም። ይሄ መልእክት የኔ ነው የሚል ሰው ካለ በኢየሱስ ስም ይሁንለት። ይሄ መልእክት የኔ ነው ይመለከተኛል የሚል ሰው ካለ በኢየሱስ ስም ኃይል ይሁንለት። በተለያየ እስራት፣ በተለያየ ጭንቀት፣ በተለያየ ሐዘን፣ በተለያየ ጥያቄ ውስጥ ላላችሁ ሰዎች ለእናንተ መጸለይ እፈልጋለሁ። እግዚአብሔር ነፃ ሲያወጣችሁ ያለው፣ እግዚአብሔር ለእናንተ የጸሎታችሁ መልስ ሲሰጣችሁ ያለው። ከዚህ በኋላ አታልቅሱ። ከዚህ በኋላ አትደክሙ። የሚያደክማችሁ ተስፋ የሚያስቆርጣችሁ ነገር ከህይወታችሁ ላይ የተቆረጠ ይሁን በኢየሱስ ስም። አልማዝ በቀለ የምትባዩ እህት እግዚአብሔር አምላክ እጅግ በጣም በሚገርም ሁኔታ ሲጎበኝሽ አያለሁ። ጉብኝት በቤትሽ ሲሆን አያለሁ። መለኮታዊ ጉብኝት ስትጎበኝ አያለሁ። አልማዝ በቀለ የምትባዩ እህት እግዚአብሔር ሲጎበኝሽ አያለሁ። መለኮታዊ ጉብኝት ባንቺ ህይወት ላይ ሆነ። መለኮታዊ ጉብኝት ባንቺ ህይወት ላይ ሆነ። በጌታ በኢየሱስ ስም ሆነልሽ። ዣኮላ ቫሪያ ዳባስ አስቱ መኮንን የምትባል እህት ይኸውልሽ፣ የሚዋጋሽ ጠላታ ያለው በጠላት ሌፋርዲያ ካማሴካባ ከዚህ ቀን ጀምሮ በጌታ በኢየሱስ ስም ኃይል እግዚአብሔር አምላክ አዲስ ነገር ያደርግላችኋል። አዲስ ነገር በሕይወታችሁ ላይ ይፈጠራል። አዲስ ነገር በኢየሱስ ስም በሕይወታችሁ ላይ ይሆናል። ዜካሊፋራዲያ ካቫስ
ዜካላ ብራዲያ እግዚአብሔር ምስክር። አንዳንዶቻችሁ በቤታችሁ ጉብኝት ሲሆን ያለው ሼር አድርጉ ፕሊዝ፣ ሼር አድርጉ፣ ቶሎ ሼር አድርጉ። እስኪ ቢያንስ 10 15 20 ግሩፕ ላይ ሼር አድርጉ። ሩት አበበ የምትባይ እህት መንፈስ ቅዱስ ጉልበት አቅም ሲሆንልሽ ያለው የናቆሽ ሁሉ እያዩ እግዚአብሔር ሲያከብርሽ ያለው ሩት አበበ የምትባይ ይኸውልሽ እግዚአብሔር አምላክ በኃይል ሲባርክሽ ያለው በጌታ በኢየሱስ ስም። ከዚህ በኋላ ባንቺ ህይወት ላይ ጭንገፋ አይሆንም። ከዚህ በኋላ ባንቺ ህይወት ላይ የሚዘጋ በር አይኖርም። ሞክረሽ የምትተወይ ነገር አይኖርም በኢየሱስ ስም። ጌታ ሲጎበኛችሁ አያለሁ። ኢየሱስ ሲጎበኛችሁ አያለሁ። ክያ የምትባይ እህት ነገርሽ ሁሉ ሲለቀቅልሽ አያለሁ። የተያዘ ነገር ሲለቀቅልሽ አያለሁ። ክያ የምትባይ እህት ነገርሽ ሲለቀቅ አያለሁ። ተአምራትሽ ሲለቀቅ አያለሁ። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በአንቺ ህይወት ላይ ተአምራት ሆነ። የታመማችሁ ሰዎች ፈውስ እንዲሆንላችሁ ጸለይኩላችሁ። አሁን ፈውስ እንዲሆን ጸልያለሁ። በሽታ ለቋችሁ እንዲሄድ ጸልያለሁ። እርግማን ለቋችሁ እንዲሄድ ጸልያለሁ። ማጣት ለቋችሁ እንዲሄድ ጸልያለሁ። አልፋለሁ በጌታ ኢየሱስ የምትባል ወንድሞ እህት አላቅም። እግዚአብሔር ግን እጅግ በጣም እጅ ባፍ የሚያስጭን ተአምራት ሲያደርግልሻል። ጥቂቷ እጅ ላይ ያለ ነገር ሲበዛ አያለሁ። ነገራችሁ ሲበዛ አያለሁ። በእናንተ ህይወት ላይ መብዛት ሲሆን አያለሁ። መብዛትና መትረፍረፍ በእናንተ ህይወት ላይ ሲሆን አያለሁ። እግዚአብሔር ሲያበዛችሁ አያለሁ። መብዛት ሲሆንላችሁ አያለሁ። መብዛት ሲሆንላችሁ አያለሁ። መብዛት ሲሆንላችሁ አያለሁ። ኃይለ ሚካኤል የምትባል ወንድም እግዚአብሔር አምላክ ኮቴን በጠላቶች ላይ ሲያከብዳ ያለው እግዚአብሔር እንደዚህ ያለ ጥላክ በጠላቶች ላይ ይከብዳል። ንግግር በጠላቶች ላይ ይከብዳል። ኃይለ ሚካኤል የምትባል ወንድም እግዚአብሔር ያንተን ንግግር ያከብዳል። የከበቡ ሁሉ ሲበተኑ አያለሁ በጌታ በኢየሱስ ስምና ስልጣን። ማሪ የምትባይ እህት መንፈስ ቅዱስ የክብር ጊዜሽ ደረሳል። የጉብኝትሽ ጊዜ ደርሷል። የተአምራትሽ ጊዜ ደርሷል። የምትባረኪበት ከክብር ወደ ክብር የምትለወጭበት። ይኸውልሽ ጠላት ገፍቶ ወደ ከፍታ ሲያወጣሽ አያለሁ። ከበረከትሽ ጋር ስትገናኝ አያለሁ። ከዚህ በኋላ በእናንተ ህይወት የሚጨነግፍ ነገር አይኖርም። ሞትና ጭንገፋ ከህይወታችሁ ላይ መትቻለሁ በኢየሱስ ስም። ዘሪውን ነጋሽ የምትባል ወንድም እግዚአብሔር የፋይናንሻል በር ሲከፍትልህ ያለው በጣም የጸለይክበት አንድ ጉዳይ አያለው። መንፈስ ቅዱስ ግን ያንተን ነገር ሰርቶ ጨርሶታል። እግዚአብሔር ባንተ ጉዳይ በኃይል ጣልቃ ሲገባ ያለው በጌታ በኢየሱስ ስም። ከዚህ በኋላ እመኑኝ፣ እግዚአብሔር ምስክሬ፣ የሚያስቆማችሁ ኃይል አይኖርም። የሚያስቆማችሁ ኃይል አይኖርም። ከዚህ በኋላ የሚያስቆማችሁ ኃይል አይኖርም። መንፈስ ቅዱስ ከዚህ ሰዓት ጀምሮ ተአምራትን አደረገላችሁ። ደጆቻችሁ ተከፍቷል። ተአምራታችሁ ተለቋል በኢየሱስ ስም። ነገራችሁ ተለቋል በኢየሱስ ስም። መብዛትና መትረፍረፍ ሲሆንላችሁ ያለው ያው ጌታ ምስክሬ እጸልያለሁ። ጠላት ወደ እናንተ የሚወረውረው ፍላጻ በፍጹም አያገኛችሁም። ጠላት ወደ አንቺ የሚወረውረው ፍላጻ በኢየሱስ ስም አያገኝሽም። የጠላት ፍላጻ አያገኛችሁም በኢየሱስ ስም። በሽታ አያገኛችሁም። ድህነት አያገኛችሁም። ማጣት በእናንተ ሕይወት ላይ አይሰራም በኢየሱስ ስም። ጌታ በእናንተ ጉዳይ ጣልቃ ሲገባ ያለው መለኮታዊ ጣልቃ ገብነት ባንቺ ሕይወት ላይ ባንተ ሕይወት ላይ ማካቱ ላራዲያ ካባያ ዜካሊ ፕራዲያባ ይውላችሁ። አንዳንዶቻችሁ በር ተዘግቶባችሁ አያለው። እንዳትወጡ እንዳትንቀሳቀሱ በር ተዘግቶባችሁ ተገድባችሁ ቁጭ ያላችሁ ሰዎች አላችሁ። የሥራ በር የተዘጋባችሁ፣ የአገልግሎት በር የተዘጋባችሁ፣ የሥራ በር የተዘጋባችሁ፣ የትዳር በር የተዘጋባችሁ፣ የቢዝነስ በር የተዘጋባችሁ፣ የውጪ በሮች የተዘጉባችሁ ሰዎች ዛሬ ምሽት እርግጠኛ ሆኜ ለንግራችኋለሁ፣ ነገራችሁ ተከፍቷል በኢየሱስ ስም። በሩ አውቆ ተከፈተ በኢየሱስ ስም። በሩ አውቆ ተከፈተላችሁ በኢየሱስ ስም። በተለያየ አገር ሆናችሁ፣ አገር ውስጥ አገር ውጭ ሆናችሁ ኢትዮጵያውያን፣ ኤርትራውያን ይህንን ላይቭ የምትከታተሉ ዛሬ ለእናንተ የምስራች ቃል አለኝ። የተዘጋው በር ተከፈተ። የተዘጋባችሁ በር ሲከፈትላችሁ አያለሁ። የተያዘባችሁ ነገር ሲለቀቅላችሁ አያለሁ። መንፈስ ቅዱስ ተአምራትን ሲያደርግላችሁ አያለሁ። በጌታ በኢየሱስ ስም ላይ ከዚህ በኋላ
በሰው አትያዙ፣ በጠላት አትያዙ፣ በሁኔታ አትያዙ። የሚይዛችሁ ነገር አይኖርም በኢየሱስ ስም። የተገደቡ ሰዎች አያለው። እዚህ ላይ ላይ ያላችሁ ሰዎች በሁኔታ የተገደባችሁ፣ መውጣት ያልቻላችሁ፣ መሄድ እየፈለጋችሁ መሄድ ያልቻላችሁ፣ መውጣት እየፈለጋችሁ መውጣት ያልፈለጋችሁ፣ መስራት እየፈለጋችሁ የስራ በር የተዘጋባችሁ፣ ማግባት እየፈለጋችሁ የትዳር በር የተዘጋባችሁ፣ መስራት እየፈለጋችሁ የስራ በር የተዘጋባችሁ፣ ዛሬ ለእናንተ መልእክት አለኝ። በኢየሱስ ስም ተከፈተላችሁ። በኢየሱስ ስም ተከፈተላችሁ። በኢየሱስ ስም ተከፈተ። እስኪ አንድ ሰው በሩ ተከፈተ የሚል ሰው ካለ አሜን ብሎ ይቀበል። በሩ አውቆ ተከፈተ በኢየሱስ ስም። በሩ አውቆ ተከፈተ በኢየሱስ ስም። ሼካሊ ብራዲያ ካሞስ አልዴካርዲቫራ በሩ አውቆ ተከፈተ በኢየሱስ ስም። ሻሊያ ካታላ ብራዲያ የበረከት በር አያለው። የተአምራት በር አያለው። የፋይናንስ በር አያለው። የፈውስ በር ሲከፈታ አለ። የበረከት በር ሲከፈታ አለ። የተአምራት በር ሲከፈታ አለ። ከዚህ ቀን ጀምሮ ተከፈተልሽ በኢየሱስ ስም። ተከፈተ በጌታ በኢየሱስ ስም። ሜካታላ ብራባያ ተከፈተል በኢየሱስ ስም። ይከፈተል በኢየሱስ ስም። ገብርኤል የምትባይ ይኸውልሽ የከበበሽ ሲበተና ያለው ገብርኤል የምትባይ የከበበሽ ጠላት ሲበተና ያለው የከበበሽ ጠላት ሲበተና ያለው የከበበሽ ጠላት ሲበተና ያለው እግዚአብሔር ጠላቶችሽን ይበትነዋል በኢየሱስ ስም። ያው ጌታ ምስክር እግዚአብሔር ስላንቺ ሲዋጋ አያለው። የትና የት የምትባይት ከዚህ ሰዓት ጀምሮ በኢየሱስ ስም ነገርሽ ተለቋል። ነገራችሁ ተለቋል በኢየሱስ ስም። ነገራችሁ ተለቋል በኢየሱስ ስም። የተያዘባችሁ በረከት ሲለቀቃል። ዛሬ የተከፈተ በር አያለው። መጽሐፍ ቅዱስ ሲናገር እነሆ በፊት የተከፈተን በር ሰጥቻለሁ ማንም ሊዘጋ አይችልም አይደለም የሚለው። ለአንዳንዶቻችሁ የተከፈተ በር አያለው። ሳር በኢየሱስ ስም የተከፈተ በር ውሰዱ። የተከፈተ በር ውሰዱ። የተከፈተ በር የበረከት በር ውሰድ። የተአምራት በር ተከፈተላችሁ። ተከፈተላችሁ በኢየሱስ ስም። አሌካቲያ ናማንቴ ካፋራዲያ ካቦስ በሮቻችሁ ሲከፈታል። ተአምራቶቻችሁ ሲለቀቃል። ያስጨነቃችሁ ነገር ከህይወታችሁ ላይ ሲቆረጣል። ከዚህ በኋላ የሚያስቆማችሁ ኃይል አይኖርም። በኢየሱስ ስም ብዬ ጸለይኩላችሁ። በኢየሱስ ስም ብዬ ጸለይኩላችሁ። ከዚህ በኋላ አትቆሙ። የሚያስቆማችሁ ጠላት አይኖር በጌታ በኢየሱስ ስም። ለአንድ ሰው አያለው በጌታ አሜን ብሎ ለሚቀበል ሰው ካለ በኢየሱስ ስም አይልውንለት። አሜን ብሎ ለሚቀበል ሰው በኢየሱስ ስም አይልውንለት። እስኪ በሩ ተከፈተ። ዛካታ ላብራባየ የሥራ በር የተዘጋባችሁ ከነገ ጀምሮ በራችሁ ተከፈተ። የአገልግሎት በር የተዘጋባችሁ በኢየሱስም ከነገ ጀምሮ ተከፈተላችሁ። ከነገ ጀምሮ ሲከፈትልሽ አይቻለሁ። ከነገ ጀምሮ ላንቺ ላንተ ሲከፈታለሁ። እግዚአብሔር በርሽን ሲከፍታለሁ። እግዚአብሔር ያንተን በር ሲከፍታለሁ። እግዚአብሔር ያንቺን በር ሲከፍታለሁ። የተከፈተ በር አያለሁ። የተከፈተ በር አያለሁ። የተከፈተ በር አያለሁ። የተከፈተ በር አያለሁ። በኢየሱስ ስም ኃይል ያው ጌታ ምስክሬ። በሚቀጥለው ቀን ለምስክርነት የምትቆሙ ሰዎች አላችሁ። በሚቀጥለው ቀን ለምስክርነት የምትቆሙ ሰዎች አላችሁ። በሚቀጥሉት ሳምንታት በምስክርነት ትመጣላችሁ በኢየሱስ ስም። ነገራችሁ ተከፍቶ፣ ታሪካችሁ ተቀይሮ፣ ህይወታችሁ ተቀይሮ፣ ቢዝነሳችሁ ተለቆ፣ ምርኳችሁ ተመልሶ በምስክርነት የምትመለሱ ሰዎች አላችሁ። በተጨነቃችሁበት መፍትሄ ባጣችሁበት ጉዳይ ጌታ ጣልቃ ሲገባ ያለው በተጨነቃችሁበት ጉዳይ ጌታ ጣልቃ ገብቷል። ጌታ ጣልቃ ገብቶልሻል በኢየሱስ። ጌታ ጣልቃ ገብቶልሃል በኢየሱስ። የኔ ጌታ ጣልቃ ገብቶላችኋል በኢየሱስ። በኢየሱስ መለኮታዊ ጣልቃ ገብነት ሆነላችሁ። መለኮታዊ ጣልቃ ገብነት ሆነላችሁ በኢየሱስ። እግዚአብሔር ምስክሬ። በተጨነቃችሁበት ጉዳይ ጌታ ጣልቃ ገብቶላችኋል በኢየሱስ ስም። ጣልቃ ገብቶላችኋል። ኢየሱስ ጣልቃ ገብቶልሃል በኢየሱስ ስም። አታልቅስም ከዚህ በኋላ። ለቅሶ ባንተ ህይወት ላይ አይሆንም። ሐዘን ባንቺ ህይወት ላይ አይሆንም። አንዳንዶቻችሁ ልባችሁ በሐዘን ተሞልቷል። አንዳንዶቻችሁ ልባችሁ ተሰብሯል። አንዳንዶቻችሁ በጣም ጭንቀት ውስጥ ነው ያላችሁ። በጣም በፍርሃት የተዋጣችሁ ሰዎች አላችሁ። ዛሬ በኢየሱስ ስም ነፃ ማውጣት ሆነላችሁ። አሜን ብሎ ለሚቀበል ሰው በኢየሱስ ስም አይልምለት።
የበረከት በር ሲከፈትልህ አያለሁ። የተአምራት በር ሲከፈትልህ አያለሁ በኢየሱስ ስም። ይኸውላችሁ ለሰዎች ለመናገር የሚከብድ ነገር በሕይወታችሁ ላይ ይሆናል። ለሰው ለማውራት የሚከብድ ተአምራት በሕይወታችሁ ላይ ይሆናል። ከሰው አእምሮ በላይ የሆነ ነገር በሕይወታችሁ ላይ ይሆናል። ጌታ ይህንን ያደርጋል። ከሰው አእምሮ በላይ የሆነ ተአምራት በአንቺ ሕይወት ላይ ሲሆን አይቻለሁ። በአንተ ሕይወት ላይ ሲሆን አያለሁ። አሜን ለሚል ሰው በኢየሱስ ስም አቤት 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 ዛኪያ አልዴ ኮፋርዲያ ካማሳባየ በኢየሱስ ስም በሮቻችሁ ተከፍቷል። ተአምራቶቻችሁ ተለቋል በኢየሱስ ስም። ማርቆስ የምትባል ወንድም እግዚአብሔር አምላክ በረከት ሲለቅልህ አያለሁ። ይኸውልህ ብዙ ዓመት እየታገልክ ነው። በጣም ብዙ ጊዜ እየታገልክ ነው ያለው። እግዚአብሔር እንደዚህ አለ፣ የትግል ዘመን በቃ፣ የትግል ህይወት በቃ አለ። ማርቆስ የምትባል ወንድም የትግል ህይወት በቃ፣ የትግል ህይወት በቃ። በቃ በሉ እስኪ። ተራራ መዞር በቃ፣ ጭንቀት በቃ፣ ጭንገፋ በቃ፣ ማጣት በቃ፣ ሐዘን በቃ፣ ለቅሶ በቃ። አሁን ከዚህ በኋላ የምታመሰግኑበት ጊዜ ደርሷል። ከበረከታችሁ ጋር የምትገናኙበት፣ ከተአምራታችሁ ጋር የምትገናኙበት እግዚአብሔር ምስክሬ፣ ይሄ ጌታ ይህንን ቃል እግዚአብሔር ያደርጋል በሕይወታችሁ ላይ። ይሄ በሕይወታችሁ ላይ ይሆናል በኢየሱስ ስም። ይሄ በሕይወታችሁ ላይ ይሆናል በኢየሱስ ስም። በሕይወታችሁ ላይ ይሄ በኢየሱስ ስም ኃይል ይሆናል። ከዚህ በኋላ አንዳንዶቻችሁ በሰው ላይ ተደግፋችሁ ያላችሁ ሰዎች፣ የሰው እጅ እየጠበቃችሁ ያላችሁ የምትኖሩ ሰዎች፣ ከዚህ በኋላ የሰው እጅ ጠብቀ የምትኖሩበት ዘመን በቃ። በሰው ላይ ተደግፋችሁ የምትኖሩበት ዘመን በቃ በኢየሱስ በቃ የሚል ድምፅ ሰማለሁ። በቃ በሉ እስኪ። ሻዲያ ካብራዳ ባሴ በቃ በጌታ በኢየሱስ ስም በቃ በቃ በቃ። እግዚአብሔር ያንቺን ታሪክ ሲቀይር ያለ እግዚአብሔር ያንተን ታሪክ ሲቀይራ ያለው ያንተ ታሪክ ተቀይሯል በኢየሱስ ስም። አንድ ሰው የኔ ታሪክ ተቀይሯል የሚል ሰው አለ። የኔ ነገር ተለቋል። የኔ ታምራት ተለቋል። የኔ ፋይናንስ ተለቋል። የኔ ቢዝነስ ተለቋል በኢየሱስ ስም። ተለቀቀ በጌታ በኢየሱስ ስም። ተለቀቀልሽ በኢየሱስ ስም። ይለቀቅልህ በጌታ በኢየሱስ ስም። ለምስጋና ትመጣለህ። ለምስጋና ትመጫለሽ በኢየሱስ ስም። አታፍሩም በኢየሱስ ስም። እግዚአብሔር ምስክሬ፣ አታፍሩም። ከዚህ በኋላ አንገት የደፋችሁ ሰዎች፣ ከዚህ በኋላ አንገት የደፋችሁበት ዘመን በቃ። ዝቅ ያላችሁበት ጊዜ በቃ። ዝቅ ብላችሁ የኖራችሁበት ዘመን አብቅቷል። አንገት የደፋችሁበት ዘመን አብቅቷል። ጌታ እጅግ በጣም የሚገርም ተአምራት በሕይወታችሁ ያደርጋል። ለብዙዎች ትተርፋላችሁ በኢየሱስ ስም። በእናንተ ሕይወት ላይ ተአምራት ሲሆን ያለው በጌታ በናዝሬቱ በኢየሱስ ስም። ከዚህ በኋላ በፍጹም አትቆሙም። የሚያስቆማችሁ የጠላት ኃይል በኢየሱስ ስም ሽባ ይሁን። ኢየሱስ ጌታ። በአንቺና በጠላቶችሽ መካከል ልዩነት ይሆናል። በሳኦል ቤትና በዳዊት ቤት መካከል ረጅም ዘመን ጦርነት ሆነ። አያችሁ፣ ዳዊትን ለመግደል ነው ሳኦል ይሄን ሁሉ ጦርነት ያደረገው። ይሄንን ሁሉ ጣጣ ያመጣው ሳኦል ዳዊትን ለመግደል ነው። ዳዊትን ለመግደል የፈለገበት ሳኦል ሺህ ገደለ ዳዊት እልፍ ገደለ የሚለው ሰው ስለተዘመረ ዳዊት ሳኦልን በልጦ ስለተገኘ ዳዊት ሳኦልን መብለጥ የቻለበት ምክንያት እግዚአብሔር ዳዊትን ስለመረጠ፣ እግዚአብሔር ዳዊት ጋር ስለነበረ። ዳዊት በሚሄድበት ስፍራ ሁሉ ድል ያደርግ ነበረ። ድል ያደረገው ከእግዚአብሔር በተላከለት እርዳታ ነው። እግዚአብሔር ስለሚረዳው ነው። እግዚአብሔር ስለሚያግዘው ነው። እግዚአብሔር አብሮት ስላለው ነው። ዳዊት አሁን ጠላት የሆነበት ሳኦል ጠላት የሆነበት አሁን ዳዊት ነው። ዳዊትን ነው ለመግደል የፈለገው። ዛሬ ምሽት ጸልያለሁ፣ እናንተን ለመግደል እናንተን ለማጥፋት የሚፈልግ የትኛው የጠላት ጉልበት ሽባ እንዲሆን ጸልያለሁ።
እናንተን ለማስቆም የሚሮጥ ሁሉ ሽባ እንዲሆን ጸልያለሁ። የጠላቶቻችሁ ምንጭ ሲዘጋ አያለው። የናንተ የጠላቶቻችሁ ምንጭ ሲዘጋ አያለው። በኢየሱስ ስም የጠላቶቻችሁ ምንጭ እንዲዘጋ ዘንድ ጸልያለሁ። ጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ እግዚአብሔር በእናንተ ጉዳይ በኃይል ጣልቃ ሲገባ ያለው መለኮታዊ ጣልቃ ገብነት ሆነላችሁ በኢየሱስ ስም። መለኮታዊ ተአምራት ሆነላችሁ በኢየሱስ ስም። መለኮታዊ ፈውስ ሆነላችሁ በኢየሱስ ስም። መለኮታዊ ፈውስ ሆነላችሁ በኢየሱስ ስም። ጃሊኮታ ላብራዳኪያ ሜላ ብራዛኪያ ሌፕሮታኪ ቫርዲ ካቫና ጄሌፕሮስ አልዴ ካቫራ ዲያባሳ የብዙ ሰዎች ታሪክ ሲቀየራ ያለው የሚረዳችሁ አምላክ ከሰማይ ሲመጣላችሁ ያለው የሚረዳችሁ እጅ ሌካቫራ ዲቦስ የሚረዳችሁ የእግዚአብሔር እጅ ይመጣል። የሚያድናችሁ የእግዚአብሔር እጅ ይመጣል። የሚረዳችሁ የእግዚአብሔር እጅ ይመጣል። ሼር አድርጉ። ጌታ ይባርካችሁ። ሼር አድርጉ። እግዚአብሔር አምላክ ይባርካችሁ። በናዝሬቱ በኢየሱስ ስምና ስልጣን ከዚህ ምሽት ጀምሮ የናንተ ታሪክ ተቀየረ በኢየሱስ ስም። ባለቀሳችሁበት በተጨነቃችሁበት ምዕራፍ እግዚአብሔር አምላክ በኃይል እንዲረዳችሁ ጸልያለሁ። ትዝ ይላችኋል ዳዊት በኔና በሞት መካከል አንድ እርምጃ ቀረ ብሎ ሲናገር ትዝ ይላችኋል። በኔና በሞት መካከል አለ አንድ እርምጃ ቀረ። መካከል አንድ እርምጃ ቀርቶት እግዚአብሔር ግን አሳልፎ ለጠላት አልሰጠም። ዳዊት በዚያ ጭንቀት ውስጥ ሆኖ አንድ ነገር ይናገራል። በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉን በፍጹም አልፈራም አለ። ዛሬ በተለያየ ጭንቀት ውስጥ ያላችሁ ሰዎች፣ በተለያየ ችግር ውስጥ ያላችሁ ሰዎች እግዚአብሔር አምላክ ካላችሁበት ህይወት ያወጣችኋል። ካላችሁበት ችግር ነፃ ሲያወጣችሁ ያለው በኢየሱስ ስም ነፃ ስትወጡ ያለው ነፃ ስትወጡ ያለው መንፈስ ቅዱስ በኃይል እንዲረዳችሁ ጸልያለሁ። በተጨነቃችሁበት ጉዳይ ሁሉ ጌታ ጣልቃ ገብቶ ተአምራትን እንዲያደርግላችሁ ዘንድ ጸልያለሁ። ደጆቻችሁ እንዲከፈት ጸልያለሁ። ባለቀሳችሁበት ምዕራፍ ትስቃላችሁ በኢየሱስ ስም። ባለቀሳችሁበት ምዕራፍ ትስቃላችሁ በኢየሱስ ስም። ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው በኢየሱስ ስም ኃይል ጸልያለሁ። ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው ባዘናችሁበት ምዕራፍ ላይ መንፈስ ቅዱስ ያስደንቃችሁ ያለው መገረምና መደነቅ ሲሆንላችሁ ያለው በጌታ በኢየሱስ ስምና ስልጣን ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ታምራት እንዲሆን ጸልያለሁ። በእናንተ ህይወት ላይ ታምራት እንዲሆን ጸልያለሁ። በእናንተ አገልግሎት ታምራት እንዲሆን ጸልያለሁ። ደጆቻችሁ እንዲከፈት ዘንድ ጸልያለሁ። ቫሊካታላብሬሼ ዴቬኔሜስ ደጆቻችሁ እንዲከፈት ዘንድ ጸልያለሁ። በሮቻችሁ እንዲከፈት ጸልያለሁ። ነገሮቻችሁ እንዲለቀቅ ጸልያለሁ። ቫሊካታላብራባያ የእናንተ ነገር እንዲለቀቅ ጸልያለሁ። ፋይናንሳችሁ እንዲለቀቅ ጸልያለሁ። አዲስ ነገር እንዲሆንላችሁ ጸልያለሁ። በተጨነቃችሁበት ጉዳይ ጌታ ጣልቃ እንዲገባላችሁ ጸልያለሁ። የምትፈልጉት ነገር እጃችሁ እንዲገባ ጸልያለሁ። ዛሌ ኮቴላ የምትፈልጉት ነገር እጃችሁ እንዲገባ ጸልያለሁ። የምትፈልጉት ነገር እጃችሁ እንዲገባ ጸልያለሁ። ጌታ በእናንተ ጉዳይ በኃይል ጣልቃ እንዲገባ ጸልያለሁ። መለኮታዊ ጣልቃ ገብነት እንዲሆንላችሁ ዘንድ ጸልያለሁ። መለኮታዊ ጣልቃ ገብነት እንዲሆን ዘንድ ጸልያለሁ። ይኸውላችሁ ሁል ጊዜ ስትዘሩ፣ ስትሰሩ፣ ስታገለግሉ፣ ስትሮጡ፣ ስትሄዱ፣ ስትንቀሳቀሱ ብዙ ጠላት አላችሁ። ኢየሱስ ጌታ ነው። ከዚህ ምሽት ጀምሮ የእናንተ ታሪክ መቀየር ይጀምራል። የእናንተ ታሪክ መቀየር ይጀምራል። ጌታ በእናንተ ጉዳይ ጣልቃ ይገባል። በኢየሱስ ስም ኃይል ጸለይኩላችሁ።
ከዚህ ምሽት ጀምሮ ጌታ በእናንተ ጉዳይ ጣልቃ እንዲገባ ጸልያለሁ። እግዚአብሔር በእናንተ ጉዳይ ጣልቃ እንዲገባ ዘንድ ጸልያለሁ። ደጆቻችሁ እንዲከፈት ዘንድ ጸልያለሁ። ነገሮቻችሁ እንዲለቀቅ ዘንድ ጸልያለሁ። አዲስ ነገር እንዲሆንላችሁ ዘንድ ጸልያለሁ። ፋይናንሳችሁ እንዲለቀቅ ዘንድ ጸልያለሁ። ተአምራቶች እንዲሆንላችሁ ዘንድ ጸልያለሁ። የእናንተ ነገር እንዲፈጠን ዘንድ ጸልያለሁ። ዛኪያ አልቬርዳኪሞስ የእናንተ ነገር እንዲፈጠን ዘንድ ጸልያለሁ። መለኮታዊ ፍጥነት ሲለቀቅላችሁ ያለው መለኮታዊ ፍጥነት በተጨነቃችሁበት ጉዳይ፣ መፍትሄ ባጣችሁበት ጉዳይ ጌታ እንዲረዳችሁ ዘንድ ጸልያለሁ። ጌታ እንዲባርካችሁ ዘንድ ጸልያለሁ። በእናንተ ጉዳይ እግዚአብሔር ጣልቃ እንዲገባ ጸልያለሁ። ቫሊ ካታላ ብራዶሳ ዛሊ ኮታላ ቫራዲያባሳ በአንዳንድ ሰዎች ጉዳይ ጌታ በኃይል ጣልቃ ሲገባ ያለው ጌታ በኃይል ጣልቃ ሲገባ አያለው። እግዚአብሔር ጣልቃ ሲገባላችሁ አያለው። ዛሊ ፕሮስ አልዴ ካራባሼዳባስ ደጆቻችሁ በኃይል ሲከፈቱ አያለው። ተአምራቶች ይሆንላችሁ አያለው። ተአምራቶች ይሆንላችሁ አያለው። አሜን ብላችሁ ለምትቀበሉ ሰዎች ይሆንላችሁ። አሜን ብላችሁ ለምትቀበሉ ሰዎች በጌታ በኢየሱስ ስም ኃይል ይሆንላችሁ። አዲስ ነገር ይሆንላችሁ። በእናንተ ሕይወት ላይ ተአምራት ይሆን። ነገራችሁ ይለቀቅ። የተያዘባችሁ ተለቀቀ። የዘገየባችሁ ፈጠነ። መለኮታዊ ፍጥነት በሕይወታችሁ ላይ ሆነ። ከዚህ በኋላ አትያዙ። ከዚህ በኋላ የሚይዛችሁ አይኖርም። የሚያስጨንቃችሁ ከላያችሁ ላይ ተመታ በኢየሱስ ስም። የጨለማ ጉልበት ከሕይወታችሁ ላይ ተመታ። እግዚአብሔር በእናንተ ጉዳይ በኃይል ጣልቃ ገባ። ተከፈተ በኢየሱስ ስም። በሮቻችሁ ተከፍቷል በኢየሱስ ስም። ተአምራቶቻችሁ ተለቋል በኢየሱስ ስም። ከዚህ በኋላ በምንም በማንም አትያዙ። የሚያስቆማችሁ ኃይል አይኖርም። የሚያስቆማችሁ ኃይል አይኖርም። እግዚአብሔር አምላክ ተአምራትን ያደርግላችኋል። በሮቻችሁ ተከፍቷል በኢየሱስ ስም። አዲስ ነገር ሆነላችሁ። አትያዙም፣ አትቆሙም። በነገር ሁሉ ተባረኩ። ጌታ ኢየሱስ ይባርካችሁ።